ገኝ እኔ እንደ አይዲያ አንድ ታዋቂ እንደዚህ ባለፈው እንደሚሉት እንደዚህ ቲክታክ ላይ ምናምን እንትን የሚል ሰውና ቢሰበሰብ ማለቴ ብዙዎቻችን ብንመጣ ገብቶሻል ጥሩ ነው። እንደዛ አይነት አይዲያ ነበረኝ እኔ ቢሆን ጥሩ። ተረዳኝ አንተ ተረዳኝ። እነኚህ ታዋቂ የምትላቸው ሰዎች አላቅም የት እንዳሉ፣ ግን ደግሞ ቢኖሩ አብዛኛዎቹ የሚፈልጉት ጀስት ታይታ ነው። ገብቶሃል? አንተ ትታያለህ። ሰዎች ቪዲዮ ተቀርጸህ ያዩና እኔን ልክ ህዝብ እንዳየኝ ስም ይዤ ነው የወጣሁት። ገብቶሃል? ስም ይዤ መጣሁና ሰዎች የማይሰድቡኝ የነበረ በሰዎች መሰደብ ጀመርኩኝ። ማገዝ የሚፈልጉ ሰዎች ኦልሬዲ አግዘዋታል ብለው ተውኝ። እኔ ግን እዚችው ባዶ ቤት ውስጥ ምናልባት ደርቄም እንዳልገኝ ይፈራለሁ። ህመም አለብኝ እና ከህመሜ ጋር የሚሄድ ቢያንስ በቀን 10 ሰዓት 11 ሰዓት የምሰራው ስራ ከዚህ በፊት ሰርቻቸዋለሁ። እንኳን አይደለም 24 ሰዓት እኔ ሰርቻለሁ። 24 ሰዓት ሰርቻ አውቃለሁ። ያለ እንቅልፍ ሰርቻ አውቃለሁ። እዚችው ሀገር ላይ በጣም ረጅም ጊዜ ሰርቻለሁ። አብዛኛዎቻችሁ በጣም ደጋግማችሁ የምትጠይቁኝ አንድ አይነት ጥያቄ ነው፣ ገንዘብሽ የት አለ የሚል። ግን እያንዳንዱን ዘመኔን ሙሉ ማለት በሚባል ደረጃ ታማሚ ነበርኩኝ እና ይሄ የሚገርም አይደለም። እግዚአብሔር በሚራክል የሚያቆመው ሰው አይታችሁ ታውቃላችሁ? በሚራክል የሚያቆመኝ ሴት ነኝ እና ቆሜያለሁ። እንግዲህ ከ4 ዓመታት በፊት እኔ በትቦ መተንፈሻ ነው የቆየሁትኝ በህይወት። ይሄው እዚህ ቲክቶክ ላይ ገብታችሁ ወደኋላ አጠንጥናችሁ ተመልከቱ። እኔ አይሲዩ ክፍል የነበርኩበትን እዩት። እኔ ያን ቀን የህይወቴ ማብቂያ ነው ብዬ እኔ ደስተኛ ነበርኩኝ። ምዕራፌ የሚዘጋ መስሎኝ ነበረ። እግዚአብሔር ግን ከዛ ቀጠለ ታሪኬ እዚህ ጋር መጣ። ዛሬም እንደሚቀጥል አውቃለሁ። ግን አንድ ነገር ስለኔ ሞር ባወቃችሁ ቁጥር እኔን ባወቃችሁን ቁጥር ልትረዱኝ ትችላላችሁ። ግን ከውጪ ሰምታችሁ እንዳትመጡ፣ ከውጪ ብቻ ሰምታችሁ እንዳትመጡ። እነዚህ ቀናት እንደሚያልፉ አውቃለሁ። 100% እርግጠኛ ነኝ። ለምን በምርኩዝ አልሄድኩም እንጂ የኖርኩት ዘመን ያለፍኩትን ዘመን ሁሉ እኔ እያንዳንዱ አሁን ላይ እዚህ ጋር ወጣችሁ የምታወሩትን እጃችሁን ይዤ ስራ እንዴት እንደሆነ ማሳየት ፈልጋለሁ። እጄ የሚንቀጠቀጥ ሴት ነኝ። እሺ እጄ የሚንቀጠቀጥባት ሴት ነኝ። እንዲህ አምሮ የምታዩት ተውቦ የምታዩት ገላዬ ችግሩ በጣም ከባድ ነው። በቃ እንዲህ ስለምታዩኝ ነው አብዛኛዎቻችሁ ልትረዱኝ ያልቻላችሁት። በአደባባይ ወጣው ልንገርሽ አንድ ነገር ትሰምኛለሽ? እኔ እናት አሁን መደረግ ያለበትን ነገር ለማድረግ እንትን ማለቱ ነው የሚሻለው እንጂ እዚህ ጋር የሁሉ 600 ምናምን ሰው ቁጭ ብሎ ማልቀሱ ጥሩ አይደለም። ብቻ አሁን ውጪና ሰው ዞር እንዲል አድርጊ። አታልቅሽ የኔ እናት፣ እግዚአብሔር አለ ለሁሉም ነገር። እሺ አገር ግቢ የምትሉ ሰዎች አላችሁ። እኔ አገር ላይ ገብቼ ቁጭ ብዬ ተጧሪ ወይም ደግሞ እንደዚህ እንትን መሆን አልፈልግም፣ መስራት እፈልጋለሁ። ተለተሞቴ በነገራችን ላይ አንድ ነገር ልንገራችሁ። እናቴ እንደኔ እኔም እንደሷ ነኝ። አሁን ስኳር ታማሚ ነበረች፣ ልክ እንደኔ ግፊት ነበረባት። እኔ ከሷ በምን እሻላለሁ? እሷ የዘር ፍሬ እብጠት ስለነበረባት መራመድ አትችልም ነበር። ግን ክርስቶስን ነው የምላችሁ ቤት ውስጥ መቀመጥ ስለምጠላ በር ላይ ብርቱካን ከመርካቶ እናመጣላትና በር ላይ ቁጭ ትል ነበረ። በቃ ቤት ውስጥ መቀመጥ በራሱ እኔ አሁን ለምሳሌ እናንተ የማታውቁት ነርቭ የሚባል በሽታ አለ። ሰውነቴ ይላሽቃል። ያ ማለት ከተወሰኑ 15 ቀን በተከታታይ ብተኛ እግሬ አይሰራም። ገብቷችኋል? አይሰራም። እኔ ማለት ከህይወት ጋር ግብግብ በየቀኑ ምገጥም ሴት ነኝ። ወድቄ ላለመተኛት እዚህ አልጋ ላይ ላለመገኘት ሌሊት 4 ሰዓት ወጥቼ ነው እሺ ወክ ማረገው። እዚህ ሀገር የሚያዩን ሰዎች አሉ፣ የዚህ አካባቢ ሰዎች አይደል? ወጣለሁ ሄዳለሁ። በጣም ረጅም መንገድ ዞሬ ነው የምመጣው። ለምን? እግሬ እንዳይወድቅብኝ ብዬ ስለምፈራ፣ እግሬ አልታዘዝም እንዳይለኝ ብዬ። ዞሽኔ እናት አንቺ በሃይማኖትሽ ጸሎት አርጊ፣ በርቺ፣ ምንም አትሆኝም። ፈጣሪ ደግሞ ያግዛል። ከሰውም በላይ የፈጣሪ ሰዎችም የምንችለውን የማውቃቸውን ሰዎች ሁላ ጠያይቅልሽና ይሞከራል የሚሞከረውን። ግን አይዞሽ እንደዚህ አትሁኝ። እዚህ ህዝብ ፊት ቆመሽ ምናምን እንደዚህ አታልቅሽ። እኔ እና በእናትሽ እኔ ራሱ ጨነቀኛው ነው እንደዚህ የመግባት ሙድ የለኝም። ወንድሜ በጣም ይቅርታ አድርግልኝ። አንድ ነገር ልንገርክ፣
በሰሞኑ ሊረዱኝ ያሰቡ የፈለጉ ሰዎች ነበሩና አብረውኝ የሚሰሩ ሰዎች አሉ። አብረውኝ ከሚሰሩ ሰዎች መካከል የተወሰኑት ማህበር አደራጅተው እንደዚህ በየኦፊሱ በየምኑ እየሄዱ አታግዟት፣ አትርዷት ብለው ከለከሉ ሰዎችን። ጌም ተጫዎች የምትሉ ሰዎች ጌም አለኝ አያቸዋለሁ። እስቲ ሞክሪ፣ ያሉሽን ነገር ጌም ለመጫወት ሞክሪ፣ ምንም ችግር የለም። እሺ ጌም ኦልሬዲ እንደውም ላይክ ዶንት ዌስት ዩር ታይም። እንደዚህ የሚያጫውትሽ ሰው ካለ ምናምን ተጫውቼ እኔ እናት ስትጫወች እኔ አንቺን አሁን ፎሎ አደርጋለሁ። እኛም እየመጣን እናግዝሻለን፣ በሱም በተፈለገው ነገር አይዞሽ እናቴ። ምን ብላክ ዳይመንድ በጣም ነው የማመሰግነው። እኔ ብታግዘኝም ባታግዘኝም አንደበትህ ብቻ በቂ ነው። እኔ የሚደግፈኝ ሰው እኔ ከጎኔ የእውነት ሆኖ እውነት ከጎኔ ሆኖ የእውነት እንኳን ምክንያቱም ሁሉም ውሸት እየመሰሉ ያው ከዲቦ ጋር ተጫዎች እያሉሽ ነው። ከዲቦ ጋር ከተጫወትሽ እንትን እንላለን። አይዞሽ የኔ እናት ያሉሽን ሞክሪ። እነሱ ስለሚያውቁ ምናልባት ስለ ሶሻል ሚዲያ ሞክሪ እናቴ። አገር ቤት እውነት ነው። ተረዱልኝ፣ በእናታችሁ አስረዱልኝ። እሺ ገብቼ እዛ እንትን ማለት አልፈልግም። እዚህ እያነከስኩም ቢሆን መስራት እፈልጋለሁ እንጂ አልቀመጥም። ያሉሽንም ነገር ጀስት ትራይ ሞክሪ። እሺ የኔ እናት በቃ ስራ ላይ ነኝ፣ እንደዚህ ስላየሁሽ እንትን ልል ነው እመጣለሁ ያለሽበት ቦታ። እሺ የኔ እናት ወንድሜ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። አሜን። አይዞሽ፣ እግዚአብሔር ከአንቺ ጋር ይሁን። በጣም ብዙዎቻችሁ እየጻፋችሁ እያየኋችሁ ነው። ሀገር ገብተሽ ገዳም ግቢ ምናምን የምትሉኝ ሰዎች አላችሁ። እኔ ሰው ነኝ አይደል? ከሰውም ደግሞ ደካማ፣ የሰው ልጅ ስጋው ደካማ ነው። ታውቃላችሁ አይደል? እናም የተወሰነችውን ዘመን መኖር እፈልጋለሁ። እኔ እንደ ሰው አልተደሰትኩም። ሰው እንደሚደሰተው አልተደሰትኩም። እኔ እንደ ሰው እናንተ በህይወታችሁ የምታስቡትን ነገር ሁሉ አልኖርኩም እና ችግር የለውም። ይሁን የሆነው ያለፈው ሁሉ ይሁን፣ ችግር የለውም። ግን ቢያንስ አሁን በቀረችው ዘመኔ በቀሩት ትንሽ ጊዜያት መስራት እፈልጋለሁ። በቃ ትንሽም ቢሆን ስራ ሰርቼ ትንሽ ነገር ማግኘትና ቤተሰቤንም ራሴንም ማገዝ ከቻልኩኝ ሌላም ህዝብ ማገዝ እፈልጋለሁ እንጂ መተኛት አልፈልግም። እሺ መተኛት አልፈልግም። እንደወድቅ ነው የምትፈልጉት አብዛኛዎቻችሁ። አንድ ቦታ ላይ ተቀምጣችሁ ነው ያላችሁት። አልተረሳም። በነገራችን ላይ እሱ ታሪክ አልተረሳም። ሁሌም ታሪክ መቼም በልባችን ውስጥ ይኖራል አይደል? ጥሩም ይሁን መጥፎ ታሪክ በልባችን ውስጥ የሚቀመጥ ነው የሚሆነው። አብዛኛዎቻችሁ ሰላም ሰላም፣ እንዴት ነሽ? ወይ ወንድም ጸበል እገባለሁ። እሺ ጤናሽን ሁሉ ሰላም? ወላ ማርያም ሄዳለሁ። እሺ ማርያም ሰላም ነው ወንድሜ? እግዚአብሔር ይመስገን። አለሁልሽ ማለት እኔ አንድ ነገር ልነግርሽና ከዛ ልወጣ ነው የምፈልገው ማለት ነው። ከታችም እየጻፍኩልሽ ነበረ ማለት ነው። ምንድነው ማለት እኔ ብዙ ጊዜ አይሻለሁኝ የሆነ በቃ አይደለ ሆዲ ብስሻል ታልቅሻለሽ። አዎ ሁላችንም ሰው ሀገር ላይ ስንቀመጥ ይከፋናል። በቃ ሁላችንም ስንወጣ ከሀገር ልንለወጥና ልንሰራ ነው የመጣ ነው። አንዳንዴ ላይፎች ሳይስተካከሉ ቀርተው ደግሞ ማለት ነው እኛ ሞከረን ሳይስተካከል ሲቀር በጣም ነው የሚያናደው። ትከፍያለሽ ግን ሁሌ ማለት ስትከፍ እየመጣሽ እዚህ ጋር ስታለቅሺ ማለት ነው ይሆናል አይደለ? ከባድ ነው። ሁሌ ስከፋ አይደለም እዚህ ጋር የሚመጣው። በነገራችን ላይ ወንድሜ አላየሁም። አየሁ አይሻለሁኝ እኮ ፋሚሊ ኢቨን ፎሎወሬ አይደለም። ምናልባት ፎሎወሬ ብትሆን ኖሮ ታቅ ነበር። የኔን ታሪክ በደንብ አድርገህ ታቅ ነበረ። በእምነትሽ ጽኚ። እሺ በእምነቴ ጽኑ ነኝ። ኦፍ ኮርስ የምታውቁኝ ሰዎች እኔን የምታውቁ ሰዎች ብቻ ገቡ። እሺ በተፈጥሮዬ ሆደ ባሻ ነኝ። ሆድም ይብሰኝ አይነት ሰው ነኝ። እሺ በተፈጥሮዬ በጣም የሚከፋኝ አይነት ሴት ስለሆንኩኝ ነው። አቤት አቤት ጥያቄያችሁ በቃ አንድ አይነት ነገር ነው የምትጠይቁኝ። በኢየሱስ ስም ምን አለ ከዛ ነገር ውስጥ ብትወጡ በመድኃኒዓለም እንዴ። ደግሞ ታብታብ አድርጉ። በዛ ላይ
ታብታብ አድርጉ። ታብታብ አድርጉ በእናታችሁ። ሰላም ነው ጌጥነት? አብርሽዬ ነው ወንድም። እንደት ነሽ? አለሁ እግዚአብሔር ይመስገን። ምን ነው በእናትሽ ምን ነው? ምን አዲስ ነገር የተፈጠረ ነገር አለ? ነገሮች ሁሉ ድርምስምሳቸው ወጡና ለተመኙልኝ እንኳን ደስ አላችሁ የሚሆን ነው። ምናልባት አላቅም። ያው ሆድ ብሶኝ ብዙ ጊዜ አለቅሳለሁ። የኔ የታወቀ ነው። በጣም በነገሮች ማስረዳትና መናገር ራሱ ማልችል ሰው ነኝ። ያኔ እኛም ጋር ላይ የገባሽ ሰዓት ተረድቼዋለሁ። ወዲያው እንባ ነው የሚቀድምሽ። አንዳንድ ሰው በተፈጥሮ እንደዛ ነው። የኔ ተፈጥሮ ይሄ ነው። በቃ ማውራት ሁሉ ማናጀር ፊት ብትሉ የሆነ ሰው ጋር ገብቼ ላስረዳ ብቆም ሰዎች ፊት የሚቀድመኝ እንባ ነው። አልችልበትም። በቃ አልችልም። ከማውራ አውሪ ከምትሉኝ ይልቅ ማልቀሱ ነው የሚቀለኝ። ለምን እንደሆነ አላውቅም ብቻ እውነታዬን እንኳን ለሰዎች ዘርዝሮ ለመናገር ባለመቻሌ የተነሳ በጣም ብዙ ቦታ እውነታዎቼ ተደብቀው ቀርተዋል። ምክንያቱም ሆድ ስለሚብሰኝ። ያ ደግሞ ለምን ሆነ ብላችሁ መጠየቅ በጣም የሆነ ሲምፕል የሆነ እኔን አይታችሁ የምትመሰክሩበት ነገር አለ። እኔን ከዛሬ 10 ዓመት በፊት የምታውቁኝና ዛሬ የምታውቁኝ ሰዎች ሁለቱም ቦታ ያለችውን እኔነቴን ታውቃላችሁ። ለእናንተ እኔ ማብራራት አይጠበቅብኝም። ግን ህይወት በቃ ከበደችኝ በጣም በእውነት። ሰዎች በጣም ከባድ ናቸው። ሰዎችን ማወቅ በራሱ በጣም ከባድ ነው። እኔ ዝም ብዬ ነው የኖርኩት ዘመኔን ሙሉ። ኦኬ ዝም ብዬ ነው ስለሆንኩ ነኝ። ያ ጌጥዬ ምን እንደሆነ ታውቂያለሽ? ባለፈው በገባሽበት ብቻ የወሰድኩት ነገር አለ። ምን እንደሆነ ታውቂያለሽ? ብዙ የተጎዳሽው ነገር አለ። እንደተረዳሁት የሰው ልጅ ልክ እንደዚህ ሲያወራ በእርግጥ እኛ ሰዎች ስናለቅስ ለራሳችን የሚወጣልን ነገር ይኖራል ከውስጣችን። ከዛ ባሻገር ግን ለሰው ልጅ ለሰው እይታ ግን ድክመት ነው መስሎ የሚታየው እና ከዛ አንፃር ያው ወጅ አይደለም ብለሻል የምታለቅሽው። በእርግጥ ግን ደግሞ ማለት እስኪ አንድ ነገር ብጠይቅሽ ደስ ይለኛል። በሕክምና ደረጃ በምናምን የተጠየቅሽው ነገር አለ? በሕክምና ነው የኔ ሲጀመር ሕክምና አለው ብለን ነርቭ የሚባለው በሽታ እኮ ከቫይታሚን ውጪ እንትን የለውም። አንተ ተው በእናትህ። ነፃነት እኔ ይከፋኛል። ነፃነት ጌታ ምስክሬ እኔ ቅር ይለኛል በእግዚአብሔር። ነፃነት እረፍ፣ እሺ እረፍ። ማን ነው? ተይው፣ ኮመንት አታንብቢ። ኮመንት እንዲህ አይነት ነገሮች ማሳለፊያቸው። ነፃነት ማለት ታሞ አልጋ ላይ ያለ በኦክሲጅን የሚተነፍስ ወንድሜ ነው። ትላንትና እኛ የእርዳታ ስራ ስንሰራለት የነበረ ልጅ ነው። አሁን እዚህ ጋር መጥቶ አበባ እየሰጠኝ ነው። ሳሰድበሽ መስሎኝ እኔ ደግሞ ስንቱን ችለሻል በኮመንት መቼም ቅር አይልሽም ብዬ አሰብኩኝ። አልተደበኝም። ለምን ሚውት አደርገዋለሁ ውዴ? እንዴ አበባ አትስጠኝ ነው ያልኩት። አንበሳ ውርድ ነው። እንደዚህ ላስቅሽ እንጂ ትንሽ አንተ ትሰማዋለህ። ነፂ በመድኃኒዓለም እኔ እንዳይከፋኝ ከፈለክ በቃ እረፍ፣ እሺ እረፍ፣ በእግዚአብሔር እረፍ። ትላንትና ደስ የሚል ነበረ። ሰውም ተባበረው። እግዚአብሔር የተመሰገነ ይሁን። የተወሰነ ነገር አደረግንለት እና የመንፈስ እርካታ አግኝቼ የተኛሁት ማታ። አንቺ ቤት ነው? አዎ እኔ ቤት ነው። ጎበዝ ጎበዝ። ይሄ ነገራችን ነው እኮ ያለን፣ ሌላ ምንም ነገር የለም እኮ። ግን የሰው ልጅ ግን በምንም ተአምር ጸሎት ሲያደርጉ ሌላሉ ዩቲዩብ ላይም ተናግሬያለሁ። የሰው እጅ ላይ አትጣለኝ ብሎ እንደመጸለይ ነገር የለም። መድኃኒዓለም ምስክሬ ነው። በጣም ከባድ ነው። እና እንደዚህ አይነት ነገር ሲከሰት ምን እንደሆነ ታውቂያለሽ? ገሸሽ ማለት ነው በቃ። ለምን ሁልጊዜ እንደዚህ አይነት ነገር ውስጥ ከገባሽ እመኚኝ፣ አሁን እንደተረዳሁት ራስሽን ነው የምትጎጂው በእውነት። ኪዳነ ምሕረት ናት የደረሰችልህ፣ እኔ አይደለሁም በዕለተ ቀኗ። እና በአጋጣሚ እኔ ስገባ ገና ላይቭ ገና ከፍቼ እንደዚህ ከመግባቴ በሰከንድ ውስጥ ቤኮ ገባ። ቤኮን ታውቀዋለህ? ቤካ የት አለ? ታውቀዋለህ? አይ አሁን አይደለም ትላንትና ገባ። ከዛ ልክ እሱ እንደገባ ደግሞ ነፃነት መጣ። ነፃነት ማለት ቪዲዮዎች ስታዩ የኔን ቪዲዮዎች
በሻዶ ባትሪ ዙሪያ የሰራው ማስታወቂያ ነበረ። ሰዎች አላዩለትም። ዲዩት አድርጌለታለሁ። ያው ይህ ነገር አዶናይ ጋር እንዲደርስ ስለፈለግን ነው። አንቺም ሰራሽ? እኔ የሰራሁት ለነፂ ነው። ለነፂ ይሄ በየቀኑ አንዳንድ የኢትዮጵያ ብር እየከፈለ ኦክሲጅን ያስሞላል ለመተንፈስ ማለት ነው። የሐራም በእናትሽ ለሱ ነው የሚሰራሁለት። በቀን አንዳንድ ሺህ የኢትዮጵያ ብር እየከፈለ ሰው በጣም ብዙ ሰዎች ገብተው ግን ይሄን ስታይ ግን እንደው ጌጥዬ ግን ተመስገን አትይም? በጣም አመስግኜ ነው ማድረው እግዚአብሔርን በነገሮቼ። እውነት ለመናገር እኔም መራሴ በጣም የሚመራሮች ማርያምን ግን ስታይኝ እንዲህ አበባ መስይገላ ሁሌም አበባ ምሳይ እባክሽ። ሰላም ጌጥዬ። ሳሚ ሰላም ነው ወንድሜ? እንዴት ናችሁ? አለሁልህ እግዚአብሔር ይመስገን። ይሰማል? አዎ ይሰማል ሳሚዬ። አዎ ትንሽ ድምፁ ታፍኗል በል። እኔ እንጃ ይቆራርጣል። አሪፍ ነው። አሁን አሪፍ ሆነ። አዎ አብርሽ ቄራው ለሁሉም ደራሽ በጣም ስላገኘው ደስ ብሎኛል። ቴንኪው ብሮዬ። በጣም ደስ ብሎኛል። አብርሽ ምንድነው ቲክቶክ ላይ ለምንድነው ፌስቡክ ላይ እኛ የምናውቀው አንተን ብቻ ነው? ኢትዮጵያዊ ጀግና፣ ታታሪ፣ ብዙ ሴቶችን ረዳት፣ እንደገና በቃ ሶሻል ሚዲያ ላይ የሚታወቀው ብቸኛ ሰው አብርሽ የቄራው ነበረ። እንዴት ነው ቲክቶክ ላይ እንደዛ ያልሆንከው ነው የኔ ጥያቄ። እውነት ነው። አንድ መልካም ሰው ከተጠራ አንተ ብቻ ነበርክ። አመሰግናለሁ ማሬ። እናቴ ጌጥዬ፣ አሁን ያለው የቲክቶክ ሙድ እንደ አዲስ ከመጡት ጄኔሬሽን ጋር ነው እና አሁን እኔ ደግሞ የምሰራቸው ስራዎች ከደላላዎች ጋር ብራቸውን ከተበሉት እህቶቻችን ጋር ምናምን ስለሆነ ብዙዎች ደላሎች ምናምን ደግሞ ቴሌግራም ግሩፕ አላቸው ሪፖርት የማስደረጊያ። ከዛ አንጻር ሁሌ እንደገደሉት ሁሌ እንዳዘጉብኝ ነው። ከዛ አንጻር ነው እኔም ደግሞ ብዙም ፊት አልሰጥም። እኔ ለአይምሮ ስሸሪ ተዘጋ አልተዘጋ ቲም ገባሽ? ቲክቶክሽ 30ኛዬን የከፈትኩት ካየሽው ይሄው አሁን አብርሽ ቄራው 30 ብዬ ጽፋለሁ። ባዘጉ ቁጥር 30 እንዲህ ያልኩ ቀጥላለሁ። ከዛ አንጻር እኔ ብዙም ለውቅና ብዙም እንትን አልልም። እግዚአብሔር ይመስገን። እናንተ ካወቃችሁ በጌታ ይቅርታ አንድ ነገር ልበል። እሺ በል 15 ነው ዱባይ የነበርኩት 2015 በአውሮፓ ማለት ነው። የዛሬ ስንት ዓመት ወደ ኦልሞስት 10 ዓመት እና እዛ ገና አዲስ ሆኜ ስገባ ነው አብርሽን በጣም መከታተል የጀመርኩትና አብርሽ በጣም ለሰው ልጅ የሚቆረቆር እውነት ምርጥ አዲስ አበባ ልጅ የቄራ እውነትም የቄራ ልጅ ነው። እውነት እኔ የአዲሱ ገበያ ልጅ ነኝና እውነት አንተን ሳስብ የሆነ ውስጥ ታውቃለህ በጣም ነው የሚረበሸው። ለምን ሰው እንዴት ለሰው ልጅ ገብቷል የምል ለሰው ልጅ በቃ ሰው በመሆን ለሰው ልጅ ይሄን ያህል መቆርቆር ገብቷል የምል እንዳልከው ብዙ አካውንቶች ተዘግቶባል፣ ፌስቡኮች ተዘግቶባል እና በጣም ነው በቃ እኔ ሁሌ አስባለሁ አብርሽ ቄራው የጠፋ ሁሌ በቃ እንዴት ሆኖ ነው ሰላም ነው የሚል ሀሳቡ ላይ ያስባሉ እና አሁን ስላገኘው ጌጤን በጣም አስገብም ብዬ ለምኛት ነው። ቴንኪው እና በጣም ላመሰግን ፈልጌ ነው አብርሽዬ። ሌላው ደግሞ እንዲህ በህይወት እያለ እንደዚህ መዋገሱ ደስ ይላል። ሰው ልጅ ሲሞት ነው ውድ መቼም በእኛ እየጻፉልህ እኮ ነው ከታች የጥንቱ የጠዋቱ አብርሽዬ የእህቶቼ መከታ እያሉ ነው። 2015 ኦልሞስት 10 ዓመት ማለት ነው አብርሽዬ። በጣም የጠፋ ብዬ በጣም ሳስብ ነበር እና በዚህ አጋጣሚ እግዚአብሔር እድሜና ጤና ይስጥ፣ ባለበት እግዚአብሔር ይጠብቅ ማለት ፈልጋለሁ። ሌላው ምንድነው ጌጥዬ አሁን ምን እንባሽን ሳይ ውስጥ ይረበሻል። እውነት ለመናገር ዛሬ አይደለም አንቺን ማቅሽ በጥሩ መካሪ፣ በጥሩ አስተማሪ፣ በጥሩ ሰራተኝነትሽ፣ በጀግንነትሽ አቅሻለሁ። አዎ ሰው ልጅ አይታወቅም ወደፊት ምንድነው እስከ ጤንነት እስካለን ድረስ እንሰራለን አይደል? የሰው ልጅ በመሃል ብዙ ነገር ያጋጥማልና ጌጤ አንድ የማይረሳ ነገር እንደው አብርሽ ቄራው የሚያግዘኛል። ኦልሞስት የዛሬ 10 ዓመት ይመስለኛል ዱባይ እዚህ ጉሮሯ አሲድ ስትጠጣ ጉሮሯ የተፋቀለች ትዝ የሚላችሁ ከሆነ ለብዙ ዓመታት ሆስፒታል ተኝታ የነበረች ትክክል። አስታወስክ አብርሽ? እዚህ በኩል የሚገባው አዎ በቃ ሄጄ እኔ ተዛ ነበረች ወስዳይ ነው ሆስፒታል ያሳየችኝ ማለት ነው። እና ጌጥዬ አሁን ስታለቅስ ምናምን ምን ይሰማኛል መሰለሽ ጌጥዬ፣ እውነት ለመናገር እኔ እንደ ታላቅት ነው ማከብርሽ። እውነት ለመናገር ያንቺን ክፉ አልፈልግምና
እግዚአብሔር ይመስገን አንቺ እጅ አለሽ፣ እግር አለሽ፣ አይን አለሽ፣ ብዙ ጠላት እንዳለሽ አውቃለሁ። እኔ ባለፈው በዛች በማነው ስሟ መጥቀስ አልፈልግም በጣም ሲከራከሩሽ እያየሁ ውስጤ በጣም አዝኖ ነበር እውነት ለመናገር። ግን አንቺ እግዚአብሔር ይመስገን በቃ ተያቸው እነሱን ገብቶሻል። ጌጥዬ ተያቸው። ለምን ታለቅሻለሽ? ለአንቺ እኮ ብዙ የሚደግፍሽ ብዙ የሚረዳሽ ከአንቺ ጋር ብዙ ላይፍ ያየ ብዙ ሰው አለ። ገብቶሻል የምልሽ ለምንድን ነው እጅ የምትሰጪው? ነገ ተሰርተሽ ማሸነፍ ትችላለሽ። በቃ ዛሬ የሆነ ነገር እኮ ሀፕን የሆነ ነገር አጋጥሞሽ ይሆናል አይደል? እንዲህ ጌጥዬ ተይ እንደዚህ አታሳፍሪን። እኛ ብዙ ወዳጆች አሉሽ። ገብቶሻል። ከእግዚአብሔር ጋር ፕላስ ደግሞ ከሰውን ጋር ታዩ። በቃ ሰውን አየሽ አይደል እንዴ? አልደገፈሽም። በቃ ፈጣሪሽን ያዢ፣ ጸልይ፣ ጹሚ፣ ራሽን ጤናሽን ጠብቂ። ስኳር በሽተኛ ነሽ። የሆነ ታይም ላይ እኮ አፕል ሊያደርግ ይችላል የሆነ ነገር አብሬሽን የምንዳጋጠመን ታውቃለህ። አጣምንኝም የኡጋንዳ ዜጋ ከኔ ጋር ዓርብ ዕለት ጁማ ኦቨርታይም ገብተን ዓርብ ዕለት ሞቶ አደረ ብለህ ታምነኛለህ? በምን መሰለ ሚሪንዳ ሲጠጣ ተኝቶ ትን ብሎት ኢማጂን ዓርብ ዕለት ከአንተ ጋር የሰራው ቅዳሜ መግባት ሲገባው ከኔ ጋር ፓርትነር የሚሰራ ልጅ ነው። ሞቶ በዛው ቀረ። ምን ሆኖ ተኝቶ ሚሪንዳ ሲጠጣ እና የሰው ልጅ ምን እንደሚያጋጥመው አይታወቅም። ፕሊስ ጌጥዬ ራስሽን ጠብቂ፣ አታልቅሺ። ለማን አባቱ ብለሽ ነው የምታለቅሺው? ስንት ዓመት ለመኖር እንዴ? በመሀል የሚከሰቱ ምን ታውቂያለሽ? እና ፕሊስ በእናትሽ እኔ እንደዚህ ብዬ ነው በቃ መናገር የፈለኩት። አብሪሽንም በዚሁ አጋጣሚ ላመስግን ብዬ ነው በቃ መናገር የፈለኩት። አብሪሽንም በዚሁ አጋጣሚ ላመስግን ብዬ ነው። ሚውት አድርጉ፣ እያስተጋባ ነው። ነፂ አስወርጂውና ማን ነው ጌጥ አስወርጂውና መልሶ ይግባ፣ ያለዛ አይሆንም። እንደዛ ነው ይስተካከላል። እሱ ነው ወይ ልጅቷ ናት? ከሁለት አንዳቸው ነው ነኝ። ሳሚዬ ባይዘዌ አንዳንድ ጊዜ ሴቶች በጣም ሲበዛባቸው መከራውም የሆነ ነገሩን በውስጣቸው ብዙ ነገር አለ። እዚህ ሚዲያ ላይ ወተን ስንስቅ ስንጫወት ምንም የሌለብን እንመሰላለን ሁላችንም። አንዳንዶቹ በለቅሶ ነው የሚያወጡት። ከዛ አንጻር ነው አንጌጤን የተረዳዋት እንደዛ ነው። በቃ በለቅሶ ነው የምታወጣው ከንግግር ይልቅ እና ያ ስለሚቀድማት ነው። በዚህ አጋጣሚ እዚህ ጋር አንድ ልጅ ጻፈቻለች፣ አንዴ ልመልስላት። ያው በአረብ ሀገር ስለሆነ አብሪሽ ሲስተር ቤሩት ነበረች እና ብር ስትልክ በኋላ አናስልክም አሉ ሰዎቿ። የሚልኩላት በቢሮ ነው ይላሉ፣ ደረሰኝ አይሰጧትም ላልሽው መሲ ስትነግሪያት ስልኳ ካለሽ ንገሪያት። ማንኛውም አሰሪ በብር ላይ የመወሰን መብት የላትም። በብሯ ላይ መወሰን የምትችለው እሷ ናት። እነሱ ጉልበትን መበዝበዝ ብቻ ነው። ከዛ ውጪ ብሯን በፈለገችው መላክ ትችላለች። ንገሪያት፣ መብት የላቸውም። በየወሩ ግዴታቸው ነው መስጠት፣ ይሰጧታል። እሷ ናት ብሯን የፈለገችው። ለምን አታቃጥለው? እሺ እንደዛ በያት፣ መብት አላት። ይሄ ቀላል ነው። በኋላ ያለደረሰኝ ልክ ያለው ትላትና ከዛ በኋላ ግን ብሩን ኢትዮጵያ ብሩ ገብቷል ወይ ብላ ማረጋገጥ የምትችለው በሷ አካውንት ከሆነ የገባው በፍጹም ልታውቀው አትችልም። ኢትዮጵያ ከሄደች በኋላ ዜሮ ነው የምትሆነው። ስለዚህ ብሯን መወሰን የምትችለው እሷ ናት። ንገሪያት። አመሰግናለሁ። ሰላም ነው። ከዛ በኋላ ግን 3 ጊዜ ኢትዮጵያ ውስጥ 1 ጊዜ ኢማራት ላይ ኦፕሬሽን አድርጌያለሁ። ልጅም መውለድ አልችልም፣ የማህፀን ችግር ስለነበረብኝ። ሲጀመር ጥሩ የረባም ትዳርም አልነበረኝም። በእርግጥም ጥሩ ነገርም በህይወቴ ተፈጥሮ አያውቅም። ጥሩ ነገር የሚባል ነገር እግዚአብሔር ለታምር አስቀምጦኛል። እውነት ለጉድ ተጎልቻለሁ። አልሞትኩም እስካሁን ድረስ ግን ሚሊዮን ነገሮች አልፈዋል እና በስተመጨረሻ ላይ አሁን ላይ ያለውን በግልጽ ስነግርህ ስኳርና ግፊት ብዙ ሰው አለበት ይባላል። እኔ ጋር ግን ያለው ታይፕ 1 የሚባለው ነው። ያኔ እንደ ሰው በጣም የሚያስበላና ኢንሱሊን የሚደረግበት አይደለም። መድኃኒት ብቻ ነው የምወጣው። ሰምታይምስ ቶታሊ ላልበላ ሁሉ እችላለሁ እና ከፍተኛ የተባለ የነርቭ ችግር አለብኝ። ነርቭ አያስተኛኝም። 10 ቀን በተከታታይ ብተኛ እዚህ ላይ ገብርኤል ምስክሬን ነው የምላችሁ፣ እግሬ አይላወስም። ቀጥሎ እግሬ ሽባ ነው የሚሆነው። ለዛ መስራት መንቀሳቀስ ነው ያለብኝ። እኔ መተኛት የለብኝም እስከ አስቻለኝ ጊዜ ድረስ ማለት ነው።
ወጥቼ ለህዝቡ ምንድነው የሚችል ሰው ያግዘኝ በቃ ይሄንን ያልኩትኝ በራሴ ለምሳሌ ስራ መሄድ ፈልግና አቅሜ ያልቻለ ቀን ብቀር የዛን ቀን ከደሞዜ መቆረጥ ብቻ ሳይሆን ያኔ ያን ቀን እንዳልሰራው ከመታሰቡም በላይ የሚቆረጥ ገንዘብ አለ እንደው ቢያንስ ከአንድ ወር ውስጥ 3 ቀን እንኳን ቀሪ ኖሮኝ በ3 ወር ውስጥ 10 ቀን ቢሞላ እኔን እንትን ያስጠራኛል እና ትሪሊንግ ያስገባኛል ድጋሚ በቃ በዛ ላይ ደግሞ በጣም ነው የሚያስለፋው ስራው በጣም ነው የምትለፋበት 12 ሰዓት 13 ሰዓት እኔ 24 ሰዓት የሚሰራውበት ጊዜ አለ እኔ ለጉልበቴ መሳሳ ሴት አይደለሁም ጉልበቴ እኔ አንድ ቀንም ሰስቼው አላውቅም ይሄ ሁሉ እነዚህ ሁሉ ነገሮች ኦፕሬሽኖች ሳረግ ራሱ በስራ ክብደት ነው እንጂ በሌላ ነገር አይደለም እንኳን ዛሬ ቀርቶ በ9 ዓመት የሚሰር ወይ ምንድነው አሁን አንቺ ምንድነው መረዳት የምትፈልጊው ከዚህ በፊት ተረርተሽ እንደነበረ ምናምን ነገር ነው የሰማው አሁን እሱን ነገር ይኸውልህ እዚህ ጋር መኪና ሰጠኝ ስለዛ እስኪ ንገረን እስኪ ስለዛ ነገር ምንድነው የተፈጠረው እኔ ይሄን ነገር ነው ማውራት የማልፈልገው ግን እሺ ላውራው ማለት መኪና ሰጠኝና ጥሩ መኪና ደና መኪና ነች ያኔ ደና ነች ስልህ ኮንዲሽኗ ጥሩ ነው የ2011 ኒሳን አልቲማ ነች እና ያው ዩዝ ካር ብትሆንም ደና ነች ያኔ ትነዳለች እና ለስራ ትሆንሻለች ብሎ ስለሰጠኝ ከዚህ ቀርቶ ኢማራትን ትተህ ኢትዮጵያ ድረስ ተሰምቶ በጋዜጣ ወጥቷል ህዝብ ምንድነው የሚያውቀው ጌጤን ረድቷታል ነው ተረድታለች ነው በቃ ከዛ ቀጠለና ያው የዕለት ሁለት መኪና የሰጠን ቀን ኢንሹራንስ እንድናደርግበት 2,000 ብር ሰጥቶናል ለኔም የሚሸለም ልጅ አለ ሌላ የሚሸለም ሽልማት ጀስት ጊፍት የሚሰጠው እኔ ግን አደባባይ ላይ ወጥቼ እርዱኝ ያልኩት ልሰራበት ነው ሰርቼ ልቀየርበት ማለት ነው ከዛ ምንም አይነት ቅሬታ የለኝም ጭራሹም ነገሩ እንደው በሰዎች ተወራ እንጂ እውነቱን ለመናገር እኔ እስከ መጨረሻውም ድረስ ይሄን ነገር እንደ ክፋት አድርጌ ማውራት አልፈልግም መተው ብቻ ነበር የምፈልገው ይሄን ነገር መተው ከዛ ከሳምንት በኋላ ጠርተውኝ እኔ ከልጁ ጋር ክፉ ደግ ተነጋግሬ አላውቅም ከማንም ሰው ጋር ክፉ ደግ የማይነጋገርም አይገኝም እሱ ማናጀር ነው የሚደውለው ማናጀር ነው የሚያናገረው የሚያልቀው ሁሉ ነገር እዛ ነው ሄድኩኝና ብር ሰጠኝ 6000 ድራም ያው ስራ ሰጥሻለሁ ስራም መኪናም ሰጥሻለሁ ነበር ያለው በሰዓቱና ስራ እኔ ጋር አሁን ለጊዜው የለኝም ስለዚህ ነገሮችሽ እንዳይበላሹ ይሄንን ያዥ ያለኛው ለቪዛ ለምናምን እንዲሆነኝ ማለት ነው ከዛ ስራ ቢኖረኝ ምናልባት በ3 ወር አንዴ በወር አንዴ በሰጥሽ ነው ከዛ ውጪ ላገኝልሽ አልችልም ስለዚህ በዚህ የሆነ ነገር አድርጌ ከዛ በኋላ ማስታወቂያ መሰራልኝ እዛው የቀረጸው ቪዲዮ አሁን ወጥቶ ነው የተቀረጸው ነገር ወጥቶ ነው ገብቷችኋል በሰዓቱ ግን እንደ ማስታወቂያ ዚሊ ባዮሌ የኔ ስልክ ቁጥር ተጽፎ ከነገ ጀምሮ ስራ ስጧት ከነገ ጀምሮ መኪናው በስሟ ይሆናል ስራ ስጧት አለ ማስታወቂያው ተሰራ አለቀ ሄድኩኝ እኔ ወደ ቤቴ አመስግኘው ተመሰጋግነን ወደ ቤቴ መጣ ከዛ በማግስቱ ተጠራው አርብ ቀን እንደምታውቁት እዚህ ሀገር ግማሽ ቀን ነው የሚሰሩትና ሲጠሩኝ እና ሲሄድ እዛ ቦታ ላይ መኪናዋ ተቀይራ ነበር የሰጡኝ መኪና ተቀይራ ነበር ምትሰራው አሁን ነው በር ላይ ናት ያለች ሁሉም ሰው ደግሞ አይቶታል እኔ አሁን ይሄ በነፃ የተሰጠ ነገር ስለሆነ ለምን ኮምፕሌንት ታቀርቢያለሽ ነው የሚለው ሰው እኔ ግን ምለው ምን እንደሆነ ታውቃለህ እኔ ኢትዮጵያዊ የሆነ እኔን መረዳት የሚችል ሰውና ማገዝ የሚችል ሰው ይምጣ አደባባይ ላይ ወጥቼ 1 ሚሊዮን ህዝብ ያየው ቪዲዮ አለ እዚህ ጋር ገብቷል አይደል ያ ነው የኔ አባባል ገብቷል እርዱኝ ሰው ኔጋ ሲመጣ እንደ ተረዳሁ ነው የሚያውቀው ሰው ገብቷል ወይ እሱ አንቺን ብቻ ሳይሆን የትኛውንም ሰው መርዳት የሚችል ልጅ ነውና አሁን እሱ የተረዳው በቃ ስሜን አጥፍታለች ነው የሚለው አሁን በዚህ ሰዓት እየተሰማዋለው ስሜን አጥፍታለች በሚለው ይዞታል ነገር አላልኩም እዚህ ጋር መጥቼ ነግሮታል ለሱ ገብቶሻል አይደል አንቺ እኔ ብዬ ማስበው
ለምን በቃ ምንም ቢሆን ረድቶሻል ብዬ ነው የማስበው። ለምን የይቅርታ ቪዲዮ አሰሪም ድጋሚ ብዬ ነው የማስበው። እንደዛ ብታረግ ሰርቻለሁ ወንድሜ ሰርቻለሁ። የይቅርታ ቪዲዮ ሰርቻለሁ እና የቀጣዩም የተሰጠችኝ መኪና ኦልሬዲ መታ እዚህ አምጥተው ቆማለች። ኦልሬዲ ብሬክ ዳውን ሆና ቆማለች። አሁን ሰሞኑን ሁሉ ያለው ውዝግብ በሷ ዙሪያ ነው። ያኔ ብዙ ሰው ያው እኔ እንደማላቅ ራሱ አያውቁም። ለምሳሌ እኔ መኪና 11 ዓመት ነድቻለሁ፣ ታክሲ ብቻ። ከታክሲ ውጭ ሁሉ ሌላ ነገር ነድቻለሁ። ግን ስለ መኪና ብትጠይቀኝ እኔ ምንም የማውቀው ነገር የለም። እመቤቴን አላውቅም። መኪና ምንድን ነው ብትለኝ አላውቅም። ሌላው ቀርቶ ሰው የማይረዳው በገዛ ሞባይሌ ላይ የገዛ ሞባይሌን ማልረዳ ሴት ነኝ። እሺ አልተማርኩም ወይም ደግሞ ስማርት አይደለሁም ወይ ደግሞ ምናልባት የምታዩት ይሄ ጭንቅላቴ ምናምን ስታዩት ጥቁሩ ፀጉሬ ከርቷችሁ ከሆነ እኔ ትልቅ ሴት ነኝ። እንትናም በወልደው ማደርሰው ልጅ ነው። ገብቷችኋል? ያ ነው የእውቀት ማነስ ነው። ብዙ ነገሮች አሉ እዚህ ጋር እና ያም ይመጣል። ብዙዎች አሁን እዚህ ቲክቶክ ላይ የሚያቆኝ ራሱ መተው እዚህ መኪናዋን አይተዋት ይሄ ነው ችግሯ፣ ያ ነው ችግሯ፣ ተፈታታ ትሸጥ ወይ እንውሰዳትና በሌላ መኪና ቀይረን እንስጥሽ በሌላ ምናምን ብዙ ነገር ይባላል። ግን እኔ አሁን እዚህ ጋር ህዝብ ያየው ነገር ስለሆነ እኔ እንዲሁ ዝም ብዬ መሸጥም መለወጥም ምንም ማድረግ አልፈለኩም። የተወሰነ ማሰራትና ተሰርቶ እንኳን ተሽጦ ወይ ደግሞ የተወሰነች ነገር ጨምሬባት ገዝቼ ስራ መጀመር ነው ፈልገው። አሁንም ቢሆን ስራ መስራት ነው እንጂ ሌላ የምፈልገው ነገር የለም። ሰዎችን መንካት አልፈልግም። እሱንም አንዳችም ቀን ቢሆን እዚህ ጋር መጥቼ የተናገርኩት አንድ ነገር የለም፣ እግዚአብሔር በሚያውቀው ማለት ነው። እሱን እኔን አስታከው የተናገሩትን ሰዎች ወጥቼ ተሳድቤያለሁ። እዚህ ጋር እንዳሰድቡት ብዬ እንኳን አይደለም ልሰድበው ቀርቶ እኔ አልዘለፍኩትምም አልተናገርኩትም ክፉ። ለምን ማንም የማያደርገውን አድርጓል በሰዓቱ። ግን እኔ ማለት በቃ በሰዓቱ ሰው እሷ ኦልሬዲ እርዳታ አግኝታለች ብሎ ነው ሰው የተወኝ። ገብቶሃል? እና እኔ ስራ መስራት አልቻልኩም ነው የኔ። አሁን እሱ የሰጠኝን ገንዘብ ቪዛ ላይ ባውል እኔ ቪዛ ይዤ ቁጭ ነው የምለው። ዞሮ ዞሮ ስራ ጠባቂ ነው የምሆነው። ገብቶሃል አይደል? አሁን የምልህ ነገር እሱ ነው ያለው። ጌቴ አሁን አንቺ ምንም አሁን ተይው ይቅርታ ውስጥ ምን ውስጥ መግባት አያስፈልግም። እንደኔ እምነት አንቺ በጣም ተቸግረሽ በነበረበት ሰዓት እንደዛ እያልሽ ቸግሮኛል ብለሽ ባልሽበት ሰዓት ብዙዎች ኢትዮጵያውያን ተረድተዋል በዚህ በሚዲያ አማካኝነት። ነገር ግን እሱ እኔ አሁን ማንም አያስገድደኝም አንድን ሰው ለመርዳት ህሊናዬ ካልሆነ ማንም አያስገድደኝም። በዛ ሰዓት ግን እየተሯሯጠ የነበረ ቪዲዮ በቃ እሷ ትረዳ እሷ ምናምን በሚለው በዛ ሞቀታ ሁለት ነገር ነው እኔ ያስተዋልኩት። እኔ ማንም ሆይ ስላለ አይደለም የማወራው። ሁለት ነገር ነው የተደረገው። አንድ ማስታወቂያ ሰርቶብሻል። ሁለተኛ ነገር ደግሞ ሊሰጥሽ የሚገባው መኪና አንቺ መስራት የምትፈልጊው ሰው እስከሆንሽ ድረስ በቃል በገባው መጠን በቃል በገባው ልክ ያንን ነገር ነው ሊሰጥሽ የሚገባ የነበረው። አሁን እንዳልሽው መታቆማለች መኪናዋ እንዲህ መሰራት አለባት እንዲህ ለዛማ ምን የስፌት መኪና አይሰጥሽም ነበር እንዴ? ለምን እናሽቃብጣለን? ለምን እናሽላላለን እንዴ? አንዳንድ ሰው እኮ ይቸገራል እኮ እንዴ ተቸግሮ ከመጣ በኋላ እንዴ እንደዚህም ብሎ ነገር የለም። ማንም ሰው የፈጣሪ ፍጡር ነው። ማንም ከፍ ማንም ዝቅ ሊል አይችልም። ማንም በብሩ መጠን አይከበርም። ማንም ብሩ ለራሱ ነው፣ አይመለከተኝም። እንደ ሰው በመሆኑ ብቻ እቺ ልጅ ፊቷን እንዴ አውጥታ ኧረ ተው ነግበኔ ብለን እናስብ እንዴ? ሰዎች ነግበኔ ብለን እናስብ እንጂ እንዴ የምን ማሽቃበጥ ነው እንዴ? እቺ ልጅ እዚህ ጋር ቁጭ ብላ ይኸው አሁንም እያለቀሰች እኮ ነው። ያ ነገር በሰጣው ልክ ቢሆን የተሰጣት በዚህ ደረጃ ትመጣለች እንዴ? ስራዋን እየሰራች ነበር እኮ እዚህ እንዴ። እንዴት ነው የምናስበው? የምን ይቅርታ የምን ምናምን? አንቺ አይዞሽ አታልቅሽ። አብርሽዬ የሰው ጥያቄ ስለነበረ እኔ የኢትዮጵያ ሕዝብ ስለሆነ እዛ ጋር እሱም ምን አለ መሰለሽ እኔ ማለት እያየሁት ነው አክሳሚ አታልቅሽ እኮ ይኸውልሽ አብርሽ ምን አለ መሰለሽ በእርግጥ ልክ ነህ። ስጦታው ከሆነ እውነት ከሆነ ያኛው ራሱ የመጀመሪያው ነበር መሰጠት የነበረበት። ነገር ግን የሆነ ፕሮግራም ማለት የሆነ ነገር አጋጣሚ ብሎ ነው የቀየረባት አይደለ? ስለዚህ ይሄ ሰውዬ በነፃ እስከሰጠስ ድረስ አንደኛ አስቦ አይደለም ለሷ የተሰጣት፣ የኛ ድጋፍ የሁላችንም ድጋፍ ስለሆነ ወደ እሷ ጋር ሙቭ ተደርጓል። ገብቷል የምልህ
በእርግጥ ያው ራሱ ዕቃ መሆን ነበረበት። ግን ካልሆነም አትሊስት የሆነ ነገር እንኳን ባዶ እጇን አልቀረችም። የሆነች ነገር ሰጥቷታል አይደለ? ያችን ነገር እኛ በተቻለን መጠን እንደው ያለ ነው የጌጤ ደጋፊዎች በቻለው ነገር ትንሽ ብናደርገው ሳሚ የሚረዳን ከሆነ እሱ አይደለም ሳሚዬ፣ እሷ እኮ ተረድታለች ተብሎ ነው የታመነው። ገብቷል አይደል? ብዙ ሊረዳ የሚችል ኢትዮጵያውያን አለ፣ ቅን ልቦና ያለው። እውነቴን ነው የምልህ አብርሽ ወየ ሰላም ነው ወንድሜ። አሁን እኮ ኤቢ ያደረገው ከሱ የሚጠበቀው ነው ያደረገው። ከሱ የሚጠበቀውን ብቻ ነው ያደረገው። እኛ ከኛ የሚጠበቀውን ነገር አድርገናል። እሱንም ጫና ውስጥ አንዳንድ በቃ ከኛ የሚጠበቀውን ለማድረግ ምን መሰለ ተናገረች እኮ በተለያየ መንገድ አንቺ ኦልሬዲ ተረድተሻል ወደሚለው ነው ሳይድ የሚሄደው። አንድ ሰው ደግሞ ረዳለው ካለ እስከ መጨረሻው ነው መሄድ ያለበት። እቺ ልጅ እንደ እህታችን ካየን ማንም ማልቀስ የለበትም። አሁን እንደው ያ ነገር ከተደረገላት ስራ ላይ ነበረች እኮ መገኘት የሚገባት። አሁን እሱ ልክ ነው። ስሪም እኮ ደንበኛም እኮ ቶሎ ቶሎ ደውሉላት ስራም ትስራ ተብሏል እኮ በሰዓቱ ወጥቷል እኮ ያ ነገር አይተናል እኛ ሲሰጣት በደንብ እየተከታተልን። ግን ያን ሰውዬ ማስገደድ አንችልም። በመሰለ ይሄ መብቱ ነው እንዳልከው አንተ እኔ እንትና ለመርዳት ማንም አያስገድደኝም እንዳልከው የሚለውን ነገር በእርግጥ ቃሉን ያቺ መኪናውን ወስዶባታል። ቃል ማጠፍ ነው እሱ። ግን ልናስገድደው አይገባም። ገስት ላይ እኔ መጣሁ። እስከዛ ተወያዩ። ቆይ አንዴ ስራ ቦታ ስለሆንኩ ተጠርቼ ነው። አንዴ መጣሁ። ገስት ላይ ነኝ እና ያንን ነገር ያንን ቴሌግራም ላይ ምረዳሽ ሰው ይረዳሻል፣ ማይረዳሽ ሰው አይረዳሽም። ከዚህ በኋላ እዚህ ጋር አታልቅሽ፣ እየነገርኩሽ ነው። አሁንም እንዳታለቅሽ፣ አይንሽ ላይ እንባ እንዳላየው ነው። ሰማሽኝ አይደለ? ማስረዳት ያለብሽ ረጋ ብለሽ ለሚረዳ ሰው ተናገሪ። ከዛ ዘለለ ግን አንድ እንባ ዘለላ ፊትሽ ላይ እንዳላይ፣ ካልሆነ ዘግተሽ ውጪ። በቃ አታልቅሽ። አሁንም ድጋሜ በሽታ፣ አሁንም ድጋሜ ትታመሚያለሽ። ሌላ ነገር ነው የሚመጣው። መኖር ካለብሽ ኑሪ። የሚያግዝሽ ሰው ያግዝሽ፣ የሚያሽቃብሽ ሰው ያሽቃብጥ። እውነትና እውነት አንቺ ጋር አለ፣ እግዚአብሔር አለ። በቃ አለቀ። የምናውቀው ነገር ስላለ ማለት ነው። ከዚህ የዘለለ እንትን እንዳትዪ። ቀጥሎ አውሩ። እንዳታለቅሽ፣ አንድ ነገር እንዳታለቅሽ። ሰርቀሽ አይደለም። እውነት ነው ጌጥዬ፣ ራስሽን ጠብቂ በእናትሽ። መጀመሪያ አንቺ ስትኖሪ ነውማ። መጀመሪያ አንቺ ኑሪ፣ ራስሽን ጤናሽን ጠብቂ። የሚያምሽ ሰው ነሽ። ስለዚህ ራስሽ መጀመሪያ ጠብቂና በቻልነው አቅም እንደው እኔ በእውነት ነው የምልሽ እንደው አቅም ኖረኝ እንደው ባረኩኝ ብዬ ነው እኔ በራሴ የተመኘሁት እውነት ለመናገር እና እኔ በምችለው ነገር አሁን ብዙ ሰዎች አሉ፣ 1000 በላይ ሰዎች አሉና አቅም ያላችሁ የተወሰኑ ነገር ቢደረግልሽ እኮ መኪናው አንቺ አሁን ለስራ ነው እያልሽ ያለሽው እኮ ቁጭ ብዬ ልብላ አይደለም። ግን ብዙ ሰዎች ሰርተሽ እንደምትበይ ለማሽ እንደሆንሽ ነው የሚናገሩት። ያ አይደለም እያልሽ ያለው ሰርቼ ልብላ ይሄን ነገር አስተካክሉልኝ ነው። እንደው በተቻለን መጠን እዚህ ውስጥ ያለን ሰዎች አቅምም ያለን ሰዎች ማድረግ የምንችል ሰዎች እንደው ተባብረን ብናደርግላት እኔ በበኩሌ በጣም ደስ ይለኛል እውነት ለመናገር። ቆይ አንዴ ሀሳብ ንጹህ ሀሳብ አለ እኔ ጋር ከጎኗም ስላለው ንጹህ ሀሳብ አለ። ኦኬ አቅሙን አድርጓል። በነገራችን ላይ ከበሮ የምንመታ ሰዎች ነን እኛ ላለው የሌለው ሰው ማንም ሰው አያሽቃብጥለትም። ይሄ የምናውቀው ነው። ግን ማርሻል ሪስፔክት አርጓል። ግን ከአንድ ከሱ ማልጠብቀው ምን አትርዷት እንዲህ ይባላል እንዴ? ደሃ እሱ የሰጣት ያቺ ገንዘብ ትጠቅማታለች። የተደረገውን ነገር ሁላችንም የምናቅነን። ቆይ አታስቁሙኝ፣ እኔ ስናገር አታስቁሙኝ። እኔ አንዴ ነው የምናገረው፣ ከዛ ዘጋለሁ፣ ሚዩት ነው ማደርገው። አትርዷት ነው ያለው አይደለ? ቪዲዮ ሰርቷል እኮ አትርዷት ብሎ። ምን አገባው እኛ ብንረዳት? ለምን አይደለም መርዳት ደሞዛችንን ጠቅልለን ለምን አንልክላትም? ማንም ሰው አገባውም እኮ። የወደቀች ስደተኛ እህታችን ናት። የወደቀች ስደተኛ እህታችን ናት። ቢኖራ ዛሬ ላይ ሁሉም ስሯ ይንሸራተት ነበረ። ቃል የገባ እንኳን ቃሉን ያልጠበቀላት እኮ ናት። ስንት ሰው ነው እኔ እንኳን በማቀው በውስጥ በኩል ከ20 ሰው በላይ ቃል የገባላት አደርጋለሁ ያለ አንድ ሰው አላደረገም። አካውንቱን ማሳየት እችላለሁ። አንድ ሰው አላደረገም። እና እኛ ደግሞ ለሀብታም አሽቃባጮች ነን። በቃ በነገራችን ላይ በክርስቶስም ዘመን እንደዛ ተደርጎ ነበረ። ለባለ ሀብቶች ያሽቃብጡ ነበረ።
ሐዋርያቶች ብቻ ነበሩ ክርስቶስን ሲከተሉ። ይሄ እኮ ከኦሪቱ ጀምሮ ተከትሎ የመጣን መንፈስ እኮ ነው። ኖርማል ነው ይሄ። እኔ ይኸውልሽ ከወደቁና ከድሃዎች እህቶቼ መካከል ላይ ነው የምገኘው። አይ ዶንት ኬር እሱ ያድርግ አያድርግ ለእኔ ምንም ማተር የሚያደርግ ነገር የለውም። ግን ጌጥዬ እኔ እንደ ወንድም የምለው እኔ ፐርሰናሊ ራሴን ወክዬ እያደረግኩም ስለሆነ ከጎንሽ ነኝ። ፐርሰናሊ የሚባርከኝም ጌታ የዛ ሰዓት ነው። ከባለሀብቱ ጎን አድርጓል፣ ያቅሙን አድርጓል፣ እግዚአብሔር ይስጠው። ግን ከዚች ድሃ አትርዷት ማለትን ማለት ነው። ከሱስ ይጠበቃል። እኔ ደበረኛ ነው፣ አትርዷት። ይሄ ደብሮኛል፣ አይደረግም፣ ነውር ነው። እንዲሁም ታግኝ፣ እሳይ ታግኝ፣ የተሻለ እርዷ፣ ሳፖርት አርጓት። እኔ ይህንን ያክል አርግ ያለው ለእህቴ ነው የሚባለው። የምንረዳው እኮ እኛ ነን። ህብረተሰቡን አትርዱ ብሎ ማሳመፅ ማለት ልክ አይደለም። ክርስትናም አይፈቅድም፣ እንደ እስልምናም አይፈቅድም። የተቸገረ ይደረግለት፣ ያላገኘ የሚያድርግ ሰው ልጅ አይጣ። ሰው ልጅ አቶ እኮ ነው እንደዚህ ሚዲያ ፊት ለፊት ላይ የሚወጣው። አትጡ። በእውነት ያጣችሁ ቀን ነው እኮ ገርጥታችሁ ሰው ፊት ለፊት ላይ የምትወጡት። ይህንን ነው ማስተዋል ያለው። ግን ይሄ የማግኘትና በማጣት ውስጥ ያለውን መንፈስ ያጣው ሰው ነው የሚያውቀው። ስለዚህ እኔ ሀሳቡን ሼር አድርጉ። በዚህ ሀሳብ ላይ እኔ እቃወማለሁ። ልክ አይደለም። ስናሽቃብጥም ደግሞ ልክ ይኑር፣ ከልክ በላይ መሆን የለበትም። ጨርሻለሁ። አዎ ጨርሷል። የተፈጠረው ነገር እኮ እናንተ አልገባችሁም እኮ። ሁለት ነገር ነው፣ ሁለት ሀሳብ ነው አሁን በዚህ ያለው ማለት ነው። እሱም የተረዳት በሌላ መልክ ነው፣ እሷም የተረዳችው በሌላ መልክ ነው። እኔ የምፈልገው ሁለቱም ተገናኝተው እንደገና ሌላ ነገር እንትን ቢሉ ነው ሐሳቤ ማለት ነው። እኔ ከይቅርታ ጋር አንድ ነገር ልንገርክ። መጀመሪያ ላይ ቆይቷል። ይሄ ነገር የቆየ ነገር ነው ታውቃለህ። እኔ እስኪ በቃኝ ታምም ያለው በዚህ ጉዳይ እስኪ በቃኝ፣ ሰዎች ዘልፈውኛል። እሱም የልቡ ሞልቶለት ሰዎች እንዳይረዱኝ አድርጓል። እዚህ ጋር መጥቼ ቁጭ ብያለሁ። አንድ እውነት እንነጋገር ከተባለ እኔ ትንሽ ጊዜ በህይወት እንድቆይ ከፈለጋችሁ በቃ ከእንደዚህ አይነት ትርምስ ውስጥ አስወጡ። አልፈልግም። ቆይ አታልቅሽ እናቴ። ቆይ ኤዋን አሁን ለተናገርከው ነገር አሁን ከሱ ጋር የሚያያይዛት ጉዳይ የለም። እሱ የተቻለውን አድርጓል ተብሏል። እኔ በግልጽም ተናግሬያለሁ። ከአሁን ቀደምም ተናግሬ ማስታወቂያ ምን የሰራባት እግዚአብሔር ይስጠው። ገብቷቸዋል አይደለ? እናውቀዋለን ሚዲያውን። አሁን አዲሳችን አይደለም። ነገር ግን እችም ቀን ታልፍና እንተዛዘባለን። እመኑ ጌጤ በመድኃኒዓለም በኪዳኑ እሺ፣ በማርያም ጌጤ አይኖ ብሶት ስላለብሽ ነው አውቃለሁ። ታመሻል አውቃለሁ። በነገራችን ላይ አብሪሽዬ ረዥም ሰዓት ነው ማውራትና እንደታመመች ታውቃለህ። ረዥም ሰዓት ነው ያወራው። ያማል እንጂ ታማ ነው አተኛም። በሽታዋ ከአቅሟ በላይ ሆኗል። ግን አንድ ሰው እንኳን የሚረዳ የለም። ገና ቤቱን ስትከፍት ስድብ ነው የምታስተናግደው እኮ አብርሽ። ያ ቤካ የአንድ ነገር ልንገራት፣ እሷን ትንሽ የሚያጽናናት ከሆነ እግዚአብሔር ምስክሬን የምልሽ የአሁኗ ባለቤቴ አብራኝ የምትኖረው እዚህ ስደት ላይ ያለችው ባለቤቴን ታውቂያታለሽ መቼም። እና እሷ ስኳር ህመም አለባት። የሚገርምሽ ነገር በቀን 2 መርፌ ነው ከመኪናው አደጋ በፊት አንድ ነበር ኢንሱሊን የምትወጋው። አሁን ከመኪናው አደጋ ከደረሰብን በኋላ ግን 2 ኢንሱሊን የታዘዘላት እና በ2 ኢንሱሊን ነው ያለችው። የሚገርምሽ ነገር ያንንም ነገር እያለ እኛ ተባብረን ተመስገን ብለን ያለውን ሰርተን በቃ ስደት ላይ እንደማንኛውም እንደሚኖረው እንኖራለን። አንዳንድ ጊዜ ፈጣሪም በቃ ያልኩሽ ነው ቅድምም የነበረው ከምንም በላይ የሰው ፊት አያሳይሽ። ዘመን እዚህም ያላችሁ እንደው በመድኃኔዓለም የሰው ፊት አያሳያችሁ። የሰው ፊት ማለት ይገርፋል። የሰው ፊት ማለት በጣም ከባድ ነው። ከዛም አልፎ ተርፎ ደግሞ አንቺ ሚዲያ ላይ ወጥተሽ በምታለቅሽው ነገር እዚህ መተው የሚዛበቱ ነግበኔ ብለው የማያስቡ በቃ የሆነ ባለማስተዋል የሚናገሩት ነገር ይችን ልጅ ይጎዳል ወይ የሚለውን ነገ ጥለነው ለምንሄደው ዓለም ለምንድን ነው የሆነ ያልሆነ ሀሳብ የምንሰጠው? በቃ ዝም ማለት እኮ እሷን መርዳት ነው። እመኑኝ። ከዚህ አንጻር እሱ ጋር የተገናኘውን ነገር በፍጹም አሁንም ቢሆን ቤካሲን የሰማሁት አትርዷት ብለዋል። ይሄ ብልግና ነው። ማን ስለሆነ ነው እሱ የሚያዘው? ማንን ነው የሚያዘውስ? ከስሩ እዛ የሚያስተዳድረው ሰው ካለ እነሱን ይዘዝ። ከዛ ውጭ ግን እዚህ ሚዲያ ላይ ያለን ሰው ማዘዝ መብትም ግዴታ ምንም የለበትም። ማዘዝም አይችልም ማንንም። ስለዚህ አንድ ቀን የሆነች ነገር ቁረጪና አንቺ እሰራለሁ ነው ጥያቄሽ እንጂ ተረድቼ የሆነ ነገር አደርጋለሁ አይደለም። ኖ የመስራት አቅም አለኝ እኔ። በሽታ ቢኖርብኝም ችግር የለውም እሰራለሁ።
ከ9 አሁን ስቆጥረው ነበረ 18 17 ዓመት በፊት ነው መንጃ ፍቃድ ምናምን ያወጣሽ ሁሉ። ከዛ አንፃር እንግዲህ አስቢው አንቺ ለመስራት እዚህ ጋር መኪናን ማቆም እንድታዩ ነው እንዴ? እንደዚህ ወይ አስገባልኝ በይዋ በክሬን ቤት ውስጥ ያስገባልሽና ሳሎን ያስቀምጥልሽ እንዴ? ልለወጥ እኮ ነው ያልሽው። እኔ እዚህ ጋር ማሽቃበጥ አይመቸኝም። ለምን ባናቱ አይተከልም? እሱም ቢሆን እኔ አይመለከተኝም፣ ማንም ይሁን ማንም በቃ። ስለዚህ አንቺ የምትረጅበትን ነገር እናመቻች። የሆነ ቀን ቁረጪና ብዙ ደጋግ ኢትዮጵያዎች አሉ መኪናሽ የሚሰራበት ነገር የሆነ ነገር የሚስተካከልበትን ነገር ብንወያይ ይሻላል። ከዛ ውጪ ብሶትሽን ነው የምንጨምረው እንጂ ሌላ መፍትሄ አናመጣም። የኋላውን እያሰብን የምናወራ ከሆነ ገብቶሻል አይደል? ስለዚህ እስኪ ወደፊት እንሂድ። ቤኪ ምን ታስባለህ? አሁን እኔ የመጣሁት ለአዲስ ነገር ነው። ኤቭሪባዲ ታብታብ አድርጎ አዲስ ነገር ይዤ ነው የመጣሁት። አማክራታለሁ። እዚሁ እንትን ትላለች አንድ እህታችን። አሁን አንቺ መኪና ያስፈልግሻል ለስራ አይደለ? ከዛ እየሰራሽ ብር ኮንትሮል ታደርጊያለሽ። መኪናው የእሷ ነው ንብረትነቱ። እሷ በተለይ ታብራራለች። ለምን እኔ ወደ ገደለው ነው ይሄ የደከምነው ነው። አሁን ከዚህ በኋላ የናብሪሽ ሀሳብ የእነንትና ሀሳብ እዛው ጋር ሪሳይክል ይሆናል። አሁን ወደ ገደለው ሄደን አንቺን መለወጥ ነው እየተያያዝን ያለ ነው። በቀደም ገንዘብ እኔ ጋር ስሰበስብ አንቺን ሳወራ እስካሁን ስንደዋወል ምናምን አለ፣ ባለሀብቶችን ሳወራ ምናምን አለ። ስለዚህ አሁን የታሰበ ነገር አለ። አማክርሻለሁ፣ እዚሁ ትመልሻለሽ። መልሼ ደውልና ያንን ሰው አስገባለሁ ማለት ነው። መኪና ሊገዛልሽ ታስቧል። አዲስ መኪና 00 ነው። እኛ ኮልኮሌ ምናምን ይሄ የተጠጋገነ ገራዥ ያለ ነገር አንወድም። በነገራችን ላይ ኢሮፕ የምንኖር ሰዎች ይህንን ግልጽ ላድርግ። ያንን መኪና አንቺ ትሰሪያለሽ። ገንዘቡን እንዴት ማስቀመጥ እንዳለብሽና እንዴት ደግሞ ራስሽ መጠቀም እንዳለብሽ ይህንን ነገር ነው ልናወራ የፈለግነው። ለአንቺ አስገባታለሁ። አውርቼ አንዴ አወራትና አስገባታለሁ። አዲስ መኪና ትገዛለች፣ ታስረክብሻለች። እኛ ወደ ገደለው ነው የምንሄደው። እጣ እንትናን ፎሎ አድርጊ፣ ይህንን አድርጊ፣ ቻሌንጅ እንሰጣለን አንልሽ። ምን ትያለሽ? ቤኪዬ ሰርታ እንድትመልስ ነው ወይስ ስጦታ ነው? አዎ ከዛ ሰው ጋር ዲቴል ነው የምታወራው። አስገባለሁ። ግን ምንድን ነው መሰለክ የስራ መኪና ያስፈልጋታል። መኪናው ይገዛል። መኪናው ንብረትነቱ የሰውየው ነው። ሰውየው እዚህ ኢሮፕ ነው ያለው። ሲሄድ ያው ጀስት እሷ ሹፌር ስለሆነች ለዛም ሰው አገልግሎት ትሰጣለች። በነገራችን ላይ ሴት ናት፣ ወንድ አይደለም። አዎ አይ የምሰራው ስራ ይሰጡኛል። ኖ ምሰሪውን ስራማ ራስሽ ነሽ ራይድ የምታደርጊው። ንብረት ከተዘጋጀልሽ በዛ ንብረት ስራ ትሰሪያለሽ ማለት ነው። አንቺ አዲስ መኪና የማይሞቅ ራስሽ ሄደሽ መርጠሽ ነው የምትገዛው። እዚህም ማውጣት ይቻላል እንደሱ በእዳ ከሆነ ማለት ነው። እዚህም ማውጣት ይቻላል። ኖ ከራስ አካውንት ነው እኮ ከአንቺ ጋር አይገናኝም። ከራሷ አካውንት አውጥታ ነው የምትገዛው መኪናውን። ከዛስ እኔ አሁን ስራን የምሰራው እዚህ። አዎ እሷ የምትልከው ሰው አለ ያኔ ፒክ የማደርገው ችግር የለውም። ያንን እሷ ወደዛ አገር ቤኪዬ አስረዳት በደንብ እስኪና እንትን ትበልግ ገቢ እሷ ይኸውልሽ ገዝታላት ገቢ ልታስገባ ነው ለኢትዮጵያ። ደውዬ በስልክ አገናኛችኋለሁ። አንዴ ልደውል። ከዛ ትግባ ኦንላይን ላይ ሲባል የምታውቋትም ልጅ ስለሆነ ትገባለች። ኦኬ ይመስለኛል ገቢ እንደ ኢትዮጵያ እንድታስገቢ ምናምን ነው ይመስለኛል። ኖ እንደዛ አይደለም። ቆይ አንዴ ጠብቁኝ እስኪ እደውልላት። እሺ እስኪ ጥሩ ሀሳብ ነው። አሁን መኪናው ሲገዛልሽ እንትን ትያለሽ፣ ድርጅት ምናምን ታገኛለሽ። እንዲህ የድርጅት እናንተ ጋር እኮ ህጉ አላውቀውም። ድርጅት ይሰጣል። ሲጀመር እኔ የምሰራበት የነበረው ካምፓኒ ራሱ ይሰጥ ነበረ። መውሰድ ይችላል። 00 የሆነ መኪና ትወስድና ለ2 ዓመት እነሱ ጋር ነው ሰርቪስ ምናምን ቢበላሽ ሁሉ ነገር የምታደርገው በነፃ ይሆናል። ከዛ ከ2 ዓመት በኋላ በራስህ ነው የምታሰራው። 4 ዓመት ላይ በወር የምታስገባው 10 ሺህ ነው። ግን ስራ ይሰጡሃል ራሳቸው። አንድ ጌጥዬ ላገናኛችሁ ነው። ንገሪያት ያለውን ነገር እህትየው። እሺ ሰላም ጌጤ፣ እንዴት ነሽ? እግዚአብሔር ይመስገን ደህና። እግዚአብሔር ይመስገን ሁሉ ሰላም ነው። ሁሉ ሰላም እግዚአብሔር ይመስገን። አይ ቲንክ አሁን ስራ ነው እየፈለግሽ ያለሽው እና አሁን ብር ይዞ ከመቀመጥ ደግሞ መኪና የልምድ እንዳለሽ ምናምን ነው እንግዲህ እኔ ከተረዳሁት ነገር እና አይ ቲንክ ደሞዛችሁ 6000 ነው አይደል? የአንድ ሹፌር እንደዛ ነው።
ኦኬ እስከዛ ያ አንቺ 1-6 ወር 7 ወር ሰርተሽበት መኪናውን ከዛ በኋላ የራስሽን መኪና ወይ ትገዣለሽ ወይ ደግሞ ያንኑ እንትንቲና ብሩ ባክ ያደርግልሻል። ታውቂያለሽ? አሁን አልገባኝም። ይኸውልሽ አዲስ መኪና እኔ ገዝቼ ከነቁልፉ ሰጥሻለሁ። ካርታው እንትኑ ምናምን የኔ ነው መኪናው። ኦኬ ትሰሪያለሽ፣ ስራውሽን እየሰራሽ ደሞዝ ታገኛለሽ። ከደሞዝሽ ላይ ሴቭ እያደረግሽ ወይ ያንኑ መኪና ትወስጂዋለሽ ወይ ሌላ መኪና ትገዣለሽ። ግን ከ6,000 ብር ውጭ ያለው የኔ ነው የሚሆነው ማለት ነው። ተረዳሽኛውን? ለሁለት ነው የምንሰራው ማለት ነው። አንደኛ ቢዝነስ ፈጥርልሻለሁ። ስራው ዲል አድርጉ። ምን አልሽኝ? ስራው የምሰራውን የምትሰጪኝ አንቺ ነሽ አይደል? ስራውን ሰጥሻለሁ። ደሞዝሽ 6,000 ነው የሚሆነው። ኦኬ ከዛ እሱ መኪናው መኪና ምን ያደርግልኛል? እኔ ስራው እንደዚህ ካለኝ በጣም በደስታ ነው የምሰራው። ኦኬ ታዲያ እንደዛ ከሆነ ቀላል ነገር ነው። ገባክ ቤኮ? ስራውን ከሆነ የምትፈልገው ኢትስ ቱ ኢዚ። ኦኬ ስለዚህ በዚህ ዲል ካደረግን እኔ እና እሷ በውስጥ ለ3 እናውራና ያንን መስመር አመቻችተን ስራ የምትሰራበትን ነገር ከዛ የራሷን መግዛት ትችላለች። ሰውንም መጠየቅ ምናምን አያስፈልግም። ወይ ይሄንኑ መኪና እንትን ትለዋለች ማለት ነው። ይወልዳል። ራሱ መኪና የሚያመጣው የራሱ መንገድ አለው። ገባ? አዎ። ስለዚህ ግልጽ ለማድረግ ይልቅ ያክል ጌጤ ምንም አይነት ወጪ አታወጣም። መኪና ይገዛላታል፣ ስራ ትሰጫታለሽ፣ ደሞዟን ትከፍያታለሽ። ከዛ ያንን ደግሞ እሷ አጠራቅማ የራሷን መኪና ትገዛለች ማለት ነው። በቃ እንደዛ ነው። ያው ከእኔ ዲል አደርጋለሁ እዛ ራይድ ካምፓኒዎች ጋር እኔ ዲል አደርጋለሁ ኦንላይን። ከዛ እሷን እዛ ሲስተም ውስጥ አስገባታለሁ ማለት ነው። ገባ? ምክንያቱም ሰውን ተመካክረን ስንጨርስ ከነ መኪናው ሲያልቅ አንቺን ወደ ኦንላይን ይዤሽ እመጣለሁ ማለት ነው። በቃ አሁን አልፈልግም። እኔም ቴንኪው ቤካዬ፣ አመሰግናለሁ። እሺ ወንድም የኔ ውድ የኔ ልዩ ሲዳል እናመሰግናለን ቤካ። ቴንኪው። ኑርልኝ። እሺ አንቺም ኑሪልኝ። እሺ እንግዲህ ይሄውልሽ ምን መሰለሽ፣ አውርተናል፣ ታግለናል፣ ብዙ ነገር ሆነናል። ይሄንን በተለይ 3 ቀን ላይ እያቃሰሽ ነበረ። እኔ እንደውም ከዚህ ከአልጋ ላይ ተነስተሽ እንዴት ወደዚህ እንደምትመጪ ግራ ነው የሚያጋባኝ። ምክንያቱም ስደውልልሽ ስታቃስቺ ነው የምሰማው እና በምን ተስበሽ እንደምትመጪ ባላቅም ግን ሳይሽ ደግሞ ደስ ይለኛል እና እኔም ደስ ስላለኝ ደስ እንዲላችሁ በውስጥ በኩል እኔና ጌጤ ልጅቷ እናወራና ዲል አድርገን፣ በነገራችን ላይ እህታችን ናት፣ እዚሁ ሚዲያ ላይ ያለች ቆይቷል። ያው ግን ምንድነው በብዙ መልካም ነገር በውስጥ በኩል ታደርግልናለች፣ ሳፖርተራችን ናት እና ይህንን ሀሳብ አምጥታለች። ያው እኔም ይህንን ሀሳብ ለዚሁ ህብረተሰብ አሳውቅ ያለው። ስለዚህ ጌጥዬ በውስጥ እናወራና ለህብረተሰቡ ቁም ነገር ላይ ሲደርስ ፕሩቭ እናደርጋለን። እኔ አንድ ነገር ልበል ከዛ ሌላው ከመናገሩ በፊት ስጦታ ስትሰጡ የስጦታ ትንሽና ትልቅ የለውም፣ ግን ንጹህ ነገር ስጡ። ንጹህ ለምን? እግዚአብሔርን በንጹህ ነው የሚፈልገው ስጦታን። እሱ እኮ እግዚአብሔር ምኑን ነው የከፈለን? ደሙን ነው አይደለም የምንለው? ደሙን ነው የከፈለው እኮ በመስቀል ላይ ደሙን ነው የዋጀው። ንጹህ ነገር ነው ደም ማለት። ስጦታ ስትሰጡ ሰውን ማስቸግር ገባችሁ? ሰዓት ስትሰጡ ለምን ያደረጋችሁትን ሰዓት ትሰጣላችሁ? ስጦታ ስትሰጡ በአቅማችሁ እኮ የሆነች ነገር ግን ንጹህ የሆነ ነገር ስጡ። ይህንን እንደ ሰውኛ ነው የምናገረው። እኔ ራሴ የማደርገው እንደዛ ስለሆነ ነው። እኔ የለበስኩትን ልብስ ጠቅልዬ ስጦታ አልሰጥም። እኔ ይቅርታ አድርጉልኝ። የስጦታ ትንሽ ትልቅ የለውም፣ ግን የኔን ልብስ ምሳሌ ጉቺ ሆኖ ጠቅልዬ ከምሰጥ ሄጄ እንትን ቻይና ሞል ምንም በቃ ከጉቺ ያነሰ ግን ንጹህ አዲስ ልብስ ጠቅልዬ መስጠት እችላለሁ። እና ንጹህ ነገር ስጡ። ስጦታ ማለት ንጹህ ነው። ስሙ ራሱ ስጦታ ነው፣ መስጠት እና አዲስ ኒው ነው። ከቅዱሳንም ከእግዚአብሔርም በቁርአንም ብትሄዱ ስጦታ ሰዎች ሲሰጣጡ ስታዩ ንጹህ የታደሰ አዲስ ነገር ነው። እና እች ልጅ የተሰጣት አሮጌ ነገር ከዛ ብቻ አይደለም የተደረገው፣ የተደበደበችው ነገር ታይቷል። ሚዲያ ላይ ሰው ተገዝቶ ብዙ ነገር እኔ ጋር የተጻፉ ብዙ ኮመንቶች አሉ። ስለዚህ ይኸውልሽ እኔ አንድ እዚህ ሚዲያ ላይ ቃል ገብቼልሻለሁ፣ ቃሌንም አላጥፍም። ልክ ለሀቢባ እንደገባሁት ለአንቺም ገብቻለሁ። በምንም ጉዳይ ላይ እኔ እስከ መጨረሻ የደም ጠብታ ድረስ
ከጎንሽ ነኝ። የኔ ስደተኛ እህት ሁላችንም እንሞታለን። ባለጸጎችም ያልፋሉ፣ ሁሉም ሰው ያልፋል። እወድሻለሁ። እኔ በራሴ በጣም ሪስፔክት አድርግሻለሁ። ቆይ ቤካዬ ድጋሜ ስንመጣ ግን ድጋሜ ወደ ሚዲያ እንዳትመጣ፣ በውስጥ ስታወሩ ድጋሜ ሚዲያ ላይ እንዳትመጣ። አይዞህ እኔ ስመጣ እኮ ይኸውልህ ኮሽታ የለም። ታውቀኛለህ እኮ አብርሽ አይደል? በደንብ ነው የምታውቀኝ። ኮሽታ ከተነሳ አንተም ጋር ነው የምመጣው። ቅድም ደግሞ ተናገርከው እኛ አውሮፓ ብንኖር አሪፍ መኪና ነው የምንሰጠው ትላለህ። እኛ አረብ ሀገር የምንኖር ሳንተ ምን አገባኝ እኔ ዛሬ ስለወጣ ምን አገባኝ? እሺ ትክዳለህ፣ ትሸመጥጣለህ። በነገራችን ላይ አብርሽ ቀጥሎ ለአንተ ነው መኪና የምገዛው። ይህንን እንዳትረሳ። ይገባል። አይ አደርገዋለሁ አብርሽ እመነኝ፣ አደርገዋለሁ። ታውቀኛለህ እኮ በደንብ ነው የምታውቀኝ። አደርገዋለሁ አብርሽ፣ ይገባል። እኔ ይኸውልሽ ይቅርታ ሪካርድ አድርጉልኝ ቃል ይኸውላችሁ ሪካርድ አብርሽ፣ እኔ ይኸውልሽ ብር እንኳን ሲያወጣ ሚዲያ ላይ መጥቶ ብር ሲያወጣ ከለክለዋለሁ። ይኸው ይመስክር፣ እንዳትከፍል ነው የምለው። እርዳታ እንኳን እንዲያወጣ አልፈልግም። ለምን ብዙ አመት የከፈላቸውን ዋጋ ስለማቅ አብርሽ አንተ ብር አትከፍልም ነው የምለው። ከለክላለሁ። እንግዲህ እርዳታ ላይ ነው የምከለክለው። ብዙ ሰዎች እየጻፉለት ነው ለአብርሽ ዙሪያ አንዴ ላውራክ። እሺ ቀጥል። እያደረክ ባለው ነገር እኔ በጣም ነው የማመሰግነው። ቅን ልብ ያለ ልጅ ነህ እና በአንደኛ በጣም ላመሰግን እፈልጋለሁ። እዚህ ጋር ያላችሁ አመሰግናለሁ። አብርሽ ሁላችሁ ማለት ነው። እና ሲቀጥል ጌጤ አሁንም ላንቺ ልነግርሽ የምፈልገው ነገር ቤኮ ከጎንሽ አለ አውቃለሁ፣ እንደምትተማመኝበት እሱም እንደሚያደርግ እተማመናለሁ። ነገር ግን አሁንም ላንቺ ልነግርሽ የምፈልገው ነገር ምንድነው? የምታወሪውን ነገር ኢቭን ከነሱ ጋር ስታወሪ በመቸኮል ሳይሆን በስነ ስርዓት ያለውን ነገር መረዳት አለብሽ። ያለውን ነገር አሁንም ደግሜ እነግርሻለሁ። ድጋሜ ስህተት፣ ድጋሜ ሌላ ነገር እንዲሆን አልፈልግም። ጌጤ ገብቶሻል አይደል? ያለውን ነገር በተረጋጋ መልኩ ቤኮ አለ ብያለሁ። እሱ እንዳለ ሆኖ በውስጥ በኩልም በምታወሪበት ሰዓት የምታወሪውን ነገር አሁንም ድጋሜ እንትን የሚልሽ ነገር ሳይሆን በተረጋጋ መንፈስ የትኛው መንገድ ያወጣሻል፣ የትኛው መንገድ ያስኬድሻል የሚለውን ነገር ያን ነገር አድርገሽ እንትን በይ። በውስጥም በኩል ደግሞ ልክ እንዳወራችሁ ደስ የሚለው ሁለቱም የዋ ሰዎች ናቸው። ህመሜ ስለሚያውቅ ኢንሹራንስ እንደምፈልግ ያውቃል። በቃ ይሄን ብቻ ነው የምፈልገው። ከዚያ ዘለለ ማምላክ ጣልቃ ትግባበት፣ ወላዲተ አምላክ ደግሞ እንባሽን ትፈሰው። ከዚህ በኋላ ሳቅሽን እንጂ እንባሽን እንደማለ እርግጠኛ ነኝ ብዬ አስባለሁ። በነገራችን ላይ ጌጥዬ እህታችን ለአንቺ ይሄንን ያበረከተችው እህታችን ክርስቶስን ነው የምልሽ፣ በጣም እንዳንቺ የዋህ ናት። እኔ የዋህነትሽ ነው ያስቀረበኝ፣ ምስኪንነትሽ። ጌጤ በነገራችን ላይ ማታቋትን ነገር ልንገራችሁ። አሁን ተናግራ አሁን የተናገረችውን ነገር ላታቅ ትችላለች። ክርስቶስን አሁን በደቂቃ ማለት ቶታሊ ፎርማት ስኳር እንደዛ ያደርጋል። አይ ነው እኔ ዘመድ አለኝ እና ይረሳል። በቃ ቶታሊ ይሾልካል። ሌላ ደግሞ ልንገራችሁ በቤተሰብ ደረጃ እኔ በእግዚአብሔር ስም ሁላችሁንም በአላህ አንድ ነገር አዳምጡ። በእግዚአብሔር በቤት ውስጥ የስኳር በሽተኛ የደም ግፊት በሽተኞች ካሉ ወሬን እንኳን ስንነግራቸው አጣርተን ምንድን ነው እናውራቸው። ፊልትሮ እናድርግ፣ ፊልተር እናድርግ ወሬውን። ለምን ሲሰሙ ይደነግጣሉ። ሲደነግጡ ግፊታቸው ከፍ ይላል፣ የስኳራቸው ሲስተም ይዛባል። ሁላችንም ቤት ውስጥ አለ ስኳርና ደም ግፊት። እኔ እውነት ቤት ሳወራቸው ወሬ አጣርቼ ወሬ መደበቅ መቻል፣ ይሄ መሳደብን መተው። በቃ የሆነ ሰው በእኛ የተነሳ ህይወቱን የሚያጣ ከሆነ የሚያለቅስብን ከሆነ መተው በቃ እሺ። ህይወታችን ውስጥ ያለውን ነገር እኛ ራሳችን እናስተካክልና ይህንን ነው ምለው። ቤካዬ ቆይ አንተ እንዳትወጣ፣ ቆይ ሳትወጣ ነው እኔ ጌጤ መጠየቅ የምፈልገው። ደስተኛ ነሽ ጌጤ? ለሳሚና ለአብርሽ ምነግራችሁ ነገር አለ። በጣም ሳረሳው ማለት ነው። በጣም ስራ ነበር የምፈልገው ብዬ ተናግሬያለሁ። ከዚህ በፊት ደምን ባያለቀስኩትም ዛሬ ጠዋት ሄጄ 20 ድራም ከፍዬ እንትን ሁሉ ተጭኑልኝ ነው የመጣሁትኝ። ምንድነው የሚባለው? የሆነ አላቀው ረስቼዋለሁ። ብቻ የሆነ ነገር ላይ አስጭኝ እንደ ዱቢዝል ያለ ነው፣ ግን ዱቢዝል አይደለም። ኢንዱድ ነው ኢንዶድ የሚባል የሆነ አዲስ እንትን አለ። እዛ ላይ አስጭኝ
20 ድራም ከፍዬ በቃ ስራ እየፈለኩ ነው ያለሁት እውነቱን ለመናገር። ግን ደግሞ ሰው አሁንም ቢሆን እዚህ ጋር ያለውን ያላወቁት ታሪክ እንዳለ አያውቁም። አሁን ድረስ እኔን ነው ብሌም የሚያደርጉኝ። ሌላው ቀርቶ ቤካ ሊያገዘኝ በተነሳ ሰዓት ገንዘብ እንሰጥሃለን ነገሩን ቀይረው ብለው ወደሱ ጋር የሄዱ ሰዎች ነበሩ። ይሄን ነገር ግን እንዳታውቁት ሶሻል ሚዲያ ማለት አወጣሁት። ማውጣት የለበትም ነበረ። በቃ ከወጣ ምንም ማድረግ አይቻልም። ቀጥይ። ሶሻል ሚዲያ ላይ የተወሰኑ ሰዎችን እኔን እንዲሳደቡ እንትን ተብሏቸዋል እና ከነዛ መካከል አንዱ እንዲሆን ተፈልጎ ነበረ እሱ ማለት ነው። እና እያንዳንዱን ኢቨን ሁሉን ነገር እኔ አውቀዋለሁ፣ ሚስጥሩን አውቀዋለሁ። ግን ዝም ማለት ስላለብኝ ነው። እኔ ትልቅ ሴት ነኝ፣ ገብቷቸዋል። እዚህ ጋር ገብቼ እንዲህ ማለት አልፈልግም። ያለንበት ሀገር ራሱ የያዝኩትን ይዤ ጥግ ድረስ መሄድ ይችል ነበር። ግን እኔ ሰው መጉዳት አልፈልግም። ሰው በጎዳይ መጠን መጉዳት አልፈልግም። ጌታ ምስክሬን፣ አሁንም ድጋሚ ብትመጡ እኔ እናንተን ልጎዳ ጣቴን አላንቀሳቀስም። ለምን ቢባል እኔን የሚረዳ እግዚአብሔር አለ። ማንም ሰው ዓለም ቢተወኝ የማይተወኝ ፈጣሪ አለኝ። ግን ዝም ማለት አለማወቅ ወይ መሀይምነት አይደለም፣ እናንተ በምታስቡት ልክ። በጣም ነው የማመሰግነው ቤካ፣ በእውነት እኔ ቃል። እሺ በቃ እንደዚህ ብለሽ ካወጣሽ እኔ ምንም ማድረግ አልችልም። በነገራችን ላይ እኔ አንበሳ ምናምን ብርቄ አይደለም ያለሁት ዩሮፕ ነው። የምፈልገውን ነገር እበላለሁ፣ እንደፈለግኩ አደርጋለሁ። ይህንን ምላችሁ ቁጭ ብልም የሆነ ነገር አገኛለሁ ማለት ነው። ሲቀጥል እኔ ክርስቲያን ነኝ። ክርስቲያን አይዋሽም፣ ሙስሊምም አይዋሽም። ሁሉም የእምነት ደረጃ አትዋሹ ይላል፣ የሰውንም ሀቅ አትብሉ ይላል አይደለ? እውነቱ። ስለዛ አንበሳ ይወርዳል፣ አንተ ታጠፍ ተባልኩ። ያው ለጌጤ እንትን ሪኮመንድ አድርጌዋለሁ። ገና የመጀመሪያ ቀን ነው ያደረግኩት እና እኔ እንደዛ መታጠፍ አልችልም። ገባችሁ? ያለፍኩት ህይወት ትልቅ ህይወት ነው፣ ትልቅ መንገድ። ነገ ሞታለሁ እና አሁንም አዲስ ሀሳብ ይዤ መጥቻለሁ። ጌጥዬ ይቅርታ፣ ምክንያቱም ቤቱን ከከፈሸው አሁን ይሄ ነው እንደዚህ ነው ምናምን እንትና ምናምን እኔ መረጋገጥ ስለማልወድም ቆንጆ ሀሳብ፣ ይኸው ቆንጆ ሀሳብ። መኪናውን በነገራችን ላይ ጌጥዬ አንቺ ማድረግ እንችላለን። ይኸውልሽ ያ ሀሳብ እንደተቀመጠ ሆኖ 20 ሰዎች ልክ እንደ እቁብ መጀመር እንችላለን። በነገራችን ላይ በጣም ቀላል ነው። እኔ ያለፍኩበት ነው፣ ይሄ ያለፍኩበት ምድር ነው። ምሳሌ 20 ሰዎች እንደዚህ ቢዝነስ የምንሰራ የሆነ ነገር ያለን ሰዎች 20 ሰዎች የምሬ ነው። በጣም ትንሽዬ ድራም ነው። 2000 ድራም ብናወጣ አንድ መኪና ተገዛ ማለት ነው። ለምን መሰለሽ ይህንን ምለው? አይዞሽ ብላ ብላ እኔ ከእንትን ነኝ እንትና ነኝ እኔ ከጎንሽ ነኝ እኔ ይህንን ማድረግ እችላለሁ ካለ ከኛ ጋር ይሄንን ያደርግ። ለአንቺ ምንም እርዳታ ሳይሰራ ማለት ነው 10 ሰው ሆነን 2000 ድራም ለአንቺ መኪና ይገዛል። በነገራችን ላይ እኛ ይሄ ጭቅጭቁን ስብስቡን ስለምንወደው ነው። 10ሩን ሰዎች ኬት እናምጣቸው እኮ ኖ ብዙ ሰው እኮ አውርቶሻል። አለውልሽ የፈለግሽውን ያክል ነገር እኔ ያደርግልሻለሁ ያሉ ሰዎች አሉ። እኔ እናንተ የዛን ቀን ቁጭ ብለን ነበረ አብርሽ። የሚገርም ከዛሬ ሳምንት በፊት ነው ምናምን ሰዎች ተቀምጠው እርሱማ አለው የሚሉትን አለው ይኸውልሽ አለው እያሉ ነው። አለው የሚሉት እያሉ ነው። ቤካዬ ጥያቄ አለ ለአንተ ግን እንደው ከይቅርታ ጋር ግን እንደው መቼም እኔ ሳልጠይቅ ማለት ደስ አይለኝም እኮ። እሺ የሆነ ያልመሰጠኝን ነገር ትንሽ የጎረበጠኝ ነገር ካለ ጠይቃለሁ። እቺ ልጅ አሁን መጀመሪያ እስኪ ጌጤል ከመጠየቄ በፊት ነው እሷን ጋር ከመሄዴ በፊት አሁን እቺ እህታችን አሁን ያልካት እህታችን ያው መኪና ልትሰጣት ነው። መሰጣትም ደግሞ ያው በስሟ አድርጋ ነው፣ በራሷ ስም ነው ያለው፣ በልጅቷ ስም ነው። ጌጤ ደግሞ ስራኑ ትከፍላለች የተባለው አትከፍል ማለት እንዴት? ደሞዝ ነው የሚከፈላት ጌጤ። መኪናና ደሞዝ ነው የሚከፈላት። ስራ ይሰጣታል ካምፓኒ ላይ ፊት እንደምትሰራው ማለት ነው እንጂ የእሷ ስለዚህ ይህም መኪና ለእሷ ልናደርግ እንችላለን እኮ። ለዛ እኮ ነው አሁን የመጣው፣ ለዛ ነው። ከዛ አንጻር እንደው እርዳታም እስከሆነ ድረስ በዛው በሚገዛበት ፕራይስ ነው የምትከፍለው።
እንደው ልግዛ ብትለው ያ መኪና ላስቀር እንኳን አዎ አባቴ የመኪናዎቹ ዋጋ ይታወቃሉ። አዲስ መኪና ስንት ብር እንደሆነ ይታወቃል። እንትና ይሄ አን ኦሮሞ እንትን አቅም አለው የለውም? እሱ ገና መምጣቱ ነው። ቅርብ ጊዜ ነው የመጣው። አቅም ካለው ከኔ ጋር ማውራት ትችላላችሁ። ከኔ ጋር ኖ አይደለም፣ ምንም ችግር የለውም። አቅም አለኝ በጌጤ ጉዳይ የሚጽፉ ሰዎች አሉ። እኔን ፎሎ አድርጉኝና እኔን አቅም አለኝ የምትሉ ዌልካም። ያንተ እዚህ ቃል ስንት የገቡለት አሉ አላልክም? እሱ ነው እኔም እያልኩ ያለሁት። ቤካዬ እኔ ምን አለ መሰለ የነበርኩበት መስሪያ ቤት ምንድነው ቤዚክ ሳለሪ አልነበረንም። ምናልባት ከዕለታት አንድ ቀን ታመህ ብተኛ አንተ የሆነ ነገር ቢያጋጥምህ ቶታሊ ደሞዝ አይነህርም። እሺ ናስገባሽ ባሉ እኮ ነፃነት ለምን አተውም በመድኃኒዓለም እንዴ ነፃነት እንትን እያለ ነው። አበባ ትላንትና በህግ አምላክ ራሱ ብታየው በህግ አምላክ ይመነዘር ነው። ህግ ይገድብ። ትናንትና ሰብስበን ደሞዝ እስካለኝ ድረስ ምንም አልፈልግም። አሁን ስራ እስካለኝ ሚውት አድርጊና ስላላስቻለኝ የሆነን ሰው አስገብቻለሁ። ጸጥ በሉና እሷን ብቻ አዳምጡልኝ አንዴ። ቀጥይ። እንዴት ነሽ እናቴ? ሰላም ነሽ ወይ? ሰላም ማሪ። ይህን የመሰለ ስም ይዘሽማ በፍጹም እንባ የለም። እንዴ ምን ሆነሻል? ተይ እንጂ። አኔ ኦሮሞ ከኔ ጋር ይስማማል አይደል? አኔ ኦሮሞ እንዴት ነህ ወንድሜ? በላዬ ሚውት አድርጎ የለም መሰለኝ። ሰላም ነው የመጣው ሊብሩ ገና በቅርብ ነው የመጣው። እኮ ያው ግን በሀሳብ ደረጃ አይምሮ ይስማማል ብዬ ገምታለሁ። ጌጤ እንዳታለቅሽ በመጀመሪያ። ሲቀጥል እንደዚህ ሚዲያ ላይ አልወጡም እንጂ በጣም ብዙ ወንድሞችና እህቶች አሉሽ ከጀርባ። ሚዲያው ላይ ምንም ነገር መፈጠር ካልተቻለ ቤኮ አለ፣ እኔ ያለው ሙሌ አለ፣ ሌሎችም አሉ። መሬት ላይ ወርደን ምንፈጥረው ነገር ይኖራል። እዚህ ላይ የሚፈጠር ነገር ካለ ያው ይፈጠራል ተብሎ የሚሄደውን ነገር ቤኮ ለእናንተ ልተው። ካልሆነ ግን በመሬት ጨዋታውን ካስኬድ ነው የሆነ ሶሉሽን እንፈጥራለን። ተረዳኸኝ? የሆነ ሶሉሽን ተነጋግረን በውስጥ አልቆ ከዛ በኋላ እሷ የምታርፍበት ነገር ከሆነ ዶክተር አለ በቀደም አይደለ የተወሰኑ ሰዎችን እጠቅስልሃለሁ። እንዲህ አልልህም፣ በውስጥ እናወራለን። እሷ ያንን ነገር የምትስማማበት እና አንተ የምትስማማ ከሆነ አሉ ሰዎች፣ ቁልፍ የሆኑ ሰዎች፣ ያንን እናስኪደው በዛ መንገድ። እዚህ ጋር ኳሱን በመሬት እናድርግ ንቧ። እሱን ነው የሚያልኩት። በቃ ቤካዬ አብርሽ በውስጥ ተነጋገሩ። እንዴት ነህ? ደህና ነው? ሁሉ ሰላም፣ ሁሉ መልካም። ሰላምታ በዛ። ምን ነው ሊብራዬ ዘጋኸኛ? እሺ አወራ ዛሬ እግዚአብሔርን በደንብ ነው እንጂ የሚያውቀኝ። እንዴት ነው ማንተዋወቀው እንዴ? በቃ ጌጥዬ፣ አንቺ አሁን ቅድም ልጠይቅሽ ነበር እኮ ደስተኛ ነሽ አሁን በሚሆነው ነገር አይደለ? ዋናው ደስታሽ ነው። እኛ እዚህ ጋር የተሰበሰብነው የምንፈልገው ገብቶሻል አይደለ? ቤካ የሚያዘው ነገር ስለሆነም ደግሞ በውስጥ ታወራላችሁ፣ አትጎጅም ብዬ አስባለሁ። መኪና ሁሉ ይቅር ብዬ እንደ ሀሳብ በፊትም ተናግሬያለሁ። ምክንያቱም እኔ ታዩ በቃ እኔ ያዝኩት ጉዳይ ስለሆነ ጌጥዬ ታዩ ስራ ነው የምንፈልገው። በቃ ስራ እፎይ ብዬ የምሰራው ስራ ነው የምፈልገው። በቃ ግን አሁን የቤኪንግ ጉዳይ ስጨርሺ መኪናውን ስምሽን አጥፊ መልሹ መኪናውን በቃ ኦልሬዲ የብነ ቤኪ መኪና ስራ ከመጣ ምን ካለ ቀርጬበታለሁ። ቪዲዮ ወደ አይመለስም። ምንድነው መሰለህ አሁን አብርሽ ትልቁ ነገር ፓርክ ሆኖ ይቀመጣል። እህት አንቺ ኩሳም ልጅ እኔም በጾም ውስጥ ክፉ አታናግሪኝ። በጾም ክፉ አነጋገር አንድ ነገር ይቅርታ፣ የኩስ ልጅ ይቅርታ አይደለማ። ዝም ስላት በጣም አበዛችሁ እንዴ! አንተዋወቅም፣ አትጻፉ። ካላስ ቤኪ አንተ ነጥብ ለምንድን ነው ሁልጊዜ እንትኑን የቆይ እንትን በይ ቆይ እንትኑን ሪቪው ከፋችልኝ።
ኖ አይደለም። አንዳንድ ሰው ልትመልስለት ይገባል። እቺ የኩሳም ልጅ አይደለም። አንዳንዱ ይኸውልህ ካልመለስክለት እኔ ራሱ ደስ አይለኝም። ይኸውልሽ ቤኪዬ ምንም መመራረስ ብሎክ አድርጊያለሁ። የደሱ ባለው ንግግር ማን ነው? አኒ ኦሮሞ በላዬ በእናት ምንድን ነው እሱ? እንትን እኮ ነህ፣ ሞዴሬተር እኮ ነህ። ሞዴሬተር ስትሰጪ ሁሉንም አሰጭም አንቺ። እኔ ሞዴሬተር አለኝ ግን ካለ ታዲያ አትለቅመውም? አቲስ ኦሮሞ በቃ እንትን በላቸው። አኒ ኦሮሞ ብለሃል፣ አቲስ ኦሮሞ ብያለው። ጥረጋቸው። አታልቅሽ ጌጤ። ሳምበዲ ከወደደሽ በውስጥ ማውራት እንጂ በቃ እንድታዩ አንቺ ከገባው ሰዓት ጀምሮ ሰላም ካልኩበት ሰዓት ጀምሮ ትጽፋለች። ማረፍ ነው፣ ዝንቦችን ማራገፍ ነው፣ ዝንቦችን ማባረር ነው። አትበሳጩ ጌጥዬ። ዋናው አሁን ጤናሽን ጠብቂልን። እንግዲህ መጪው ሰመን የደስታ እንደሚሆን ካሁኑ ያው ነቤካ እያሳዩን ነውና አመሰግናለሁ እህቴ። በጣም ነው መናገር ስለምፈልግ ነው። ጤናሽን ጠብቂ። ከምንም በላይ ሰው ልጅ አይደቅ። የኔ ቆንጆ መረዳዳት ይኖር፣ እርስ በራስ ለነዳጅ ይሆናታል። እንደዚህ ትበላላችሁ። እናንተ አውሩ፣ እኛ እንሰራለን። ስታንዳርድ ቤት ነው የምንኖረው። እናንተ አውሩ፣ እዚህ ጋር ለፍልፉ። በነገራችን ላይ ምን እንደሆነ ታውቂያለሽ? በቀደም እርዳታ ሰብስበናል። ይሄ አሁን ስንተኛ? ስድስተኛ እርዳታ ነፃነትንም አክልሎ የመጡትን ልጆች አይተሻል? አንድ ሰው አሁን ኮመንት ላይ የሚጽፍ ሰው አንድ ሰው አላየው። እርዳታ ላይ የሉም፣ መልካም ነገር ላይ የሉም፣ ጥሩ ቦታ ላይ የሉም። ትናንትና ራሱ ለነፂ ጥሩ ነገር ለነፂ አሁን ትናንትና